እህል ውሃ የሕይወታችን አንዱ ገጽ መጀመሪያ። እህል ውሃ ከአገር ውስጥ እስከ ዓለም አቀፍ በሕይወት ጉዞ ውስጥ የትም መቼም እህል ውሃ አለ። እህል ውሃ ትዳር፣ ቤተሰባዊነት፣ ጓደኝነት፣ ጉርብትና በልዩ አቀራረብ በጋራና በአብሮነት ይገለጣሉ። ባለፈው ሳምንት እንግዳችን አቶ ሚፍታህ ነበር። እንግዲህ ባለፈው አቶ ሚፍታህ እንግዲህ በርካታ ውጣ ውረዶችን አሳልፎ በተለይ 12ኛ ክፍል ጥሩ ውጤት ካመጣ በኋላ ነገር ግን የውስጥ ጥሪ ወዳለው ወደ ቢዝነሱ መሄድ መረጠና ምንም እንኳን ዩኒቨርሲቲ መግባት እድል ቢኖርም ያንን ሀሳቡን ደግሞ በአባቱ በኩል እንግዲህ አሳምኖ ተቀባይነትን ስላገኘ ወደ ንግዱ አመራ። በዚህ በንግድም በርካታ ውጣ ውረዶችን አሳልፎ ዛሬ እንግዲህ ትልቅ ለሀገርም አበርክቼበታለሁ ወደሚል ወደ ስራ መስክ ገብቷልና እንደው ለማስታወስ ያህል እንግዲህ ምናልባት ከሳንቱም በአጋጣሚ ቴክኒካሊ አልተስተካከለለትምና ሚፍታህ ወደ አንተ መለስ ልበልና መጀመሪያ ሰላም ልበልህ። ሰላም ቆይተናል። ኦኬ ጥሩ። ስለዚህ ባለፈው ሳምንት እንግዲህ ከተነጋገርንበት እንግዲህ 12ኛ ክፍል ውጤት አመጣህ። ነገር ግን ያን ውጤት ይዞ ወደ ዩኒቨርሲቲ ከመግባት ይልቅ የውስጤ ጥሪ ነው ወዳልከው ወደ ንግዱ አመዘንክ። ያንን ነገር ደግሞ በርካታ ወላጆች የለም አዋጩ ቀለም ነው አዋጩ መማር አለበት ነው ብለው አባትህ አልገደቡብህም። የውስጥ ፍላጎት ከሆነ ብለው መንገዱን ጨርቅ ያለህ ብለው ባንተ ቋንቋ ደግሞ ልጠቀምና አባቴ ዱአ አድርጎ ወደ ንግዱ እንድሰማራ አደረገኝ አልክ። የንግዱ መንገድ ግን ውጣ ውረድ የበዛበት ሆኖብህ ብዙ ነገሮችን አሳልፈህበታልና እስኪ ለአድማጮቻችን ከዚህ ጋር ተነስተን ነው ዛሬ ፕሮግራማችን እንድንቀጥል የፈለኩትና እስኪ ሚፍታህ ወደ ንግድ ስራ ከተሰማራበት ጊዜ ጀምሮ ያለውን ነገር መለስ ብለን ቀኝተን ከዛ ዛሬ ቀጠሮ ወደ ያዝንለት ፕሮግራም እንቀጥላለን። ኦኬ፣ አመሰግናለሁ። ወደ ንግድ ዓለም ስገባ ያው በልጅነት ነው የገባሁት ብያለሁ። ሙሉ ለሙሉ ወደ ንግድ ዓለም ከመግባቴ በፊት ያው ትምህርት ቤት እየኩኝ አባቴ ጋር ውል ነበርና ያው ከሱ የተማርኩት ነገር አለ። ሁሉ ጊዜ አባቴ የሚለኝ ነገር አለ፣ አንተ የምትኖረው የተሰጠህና የተጻፈልህን ነው ይለኛል። ሁሉ ጊዜም ሳስበው አይገባኝም ነበር በፊት። አሁን ሳስበው ግን ልክ ነው። ከተሰጠኝ ውጭና ከተጻፈልኝ ውጭ መኖር አልችልም። ስለዚህ ንግድ ዓለም ውስጥ ስገባ ከሱ የወሰድኳቸው ነገሮች ነበሩ። ያው መርካቶ ስትወጣ መርካቶ ነው መጀመሪያ የወጣሁት። ወደ ንግድ ዓለም ስወጣ ያው ከአባቴ ጋር አላህ ይራመው ግማሽ ትምህርት ስማር ከትምህርት ስመለስ ወደ ቤት አልመለስም፣ አባቴ ጋር ውዬ ነው የምመለሰው። ስለዚህ ንግድ የጀመርኩበት ብዬ ማስበው ከዛ ጊዜ ጀምሮ ነው። ለምን ማየት የጀመርኩበት የተማርኩበት ምን ያልኩበት፣ ከዛ በኋላ ደግሞ የራሴን ላይፍ የጀመርኩበት። የራሴን ላይፍ ሲጀምር ያው ቤተሰቦቼ ጋር ሆኜ የራሴን ኑሮ ኖር ነበረ። የራሴን ኑሮ ኖር ነበር ማለት ምንድነው? ንግድ እየነገርኩ ነበር ያደግኩት። ትምህርትም ስማር ግማሽ ንግድ ግማሽ ትምህርት ነበር። ትምህርቴን ባልከለከለኝ መንገዱ ማለት ነው። ያው በዛን ሰዓት ወይ የጧት ፈረቃ ነው ወይ የሰዓት ፈረቃ ነው በ80ዎቹ ላይ የነበረው የትምህርት አመማርና እስከ ሃይ ስኩል ድረስ እንደዛ ድረስ ነበር። ስለዚህ ያው ወደ ንግድ ስትገባ ኢዚ ነበር። የዛን ሰዓት ንግድ ከባድ አልነበረም። መውጣቱ ነበር የሚከብደው። ወጥተህ ካየኸው ቀላል ነበር። ምንም ነገር መርፌም ከደርዘን ከሚሸጥበት ቦታ ወጥተህ ትቸረችራለህ። የተለያዩ ነገሮች በጅምላ የሚሸጡበት ቦታዎች አሉ፣ ትቸረችራለህ። መርካቶ ላይ ጥሩ ነገርም አለ፣ መጥፎም ነገር አለ። መጥፎ ነገሩ ምንድነው? ያው እዛ ስትሆን ሁሉ ነገሩ ግልጥ በልጅነት እድሜ ሆነው ትልቅ ሰዎች የሚያደርጉትን ነገር ሁሉ ታያለህ። ከተታለልክ ትበላሻለህ ማለት ነው። ስለዚህ እኔ ግን አላህ ረድቶኝ በመስመሬ ነበርኩኝና ሁሉ ነገር ሰርቻለሁ። መርካቶ ላይ ያለ ነገር እኔ ያልሰራሁት ነገር ትዝ አይለኝም። ሁሉ ነገር አያለው፣ ከተመቸኝ እሰራዋለሁ። ለውጣ ውረድ እኔ ችግር የለብኝም። ሀስል መጋፈጥ እችልበታለሁ። እሱ ረድቶኛል። ያ ደግሞ የረዳኝ አባቴ ምክር ይመስለኛል። እኔ ዲሲሽን ሜከር ነው። ምሳሌ አንድ ነገር አሳይተህ ዲሲሽን ሜከር ነኝ።
አይና ይሄ ይሆናል አይሆንም ብዬ ወስንልሃለሁ ነገሩን ለማንጠልጠል ካልፈለኩት በስተቀር። ስለዚህ ንግድ ዓለም ላይ ብዙ የሚገጥሙ ነገሮች አሉ። ንግድ ዓለም ላይ ብዙ ነገር አሳልፈ ከሄድክ ደግሞ አንድ ነገር ላይ መቆም አይከብድም። ስለዚህ ከታች ስጀምር የሚከብዱኝ ነገሮችን ሁሉ አጠገቤም አባቴ ስለነበረ አማክረዋለሁ። ስለዚህ ከታች ጀምሬ ስሰራ የነበረው ነገሮች ሁሉ መጋፈጥ ስለቻልኩ ነው መሰለኝ ሀስል አልገጠመኝም ብዬ አስባለሁ ዛሬ እስካለሁበት ድረስ ማለት ነው። ግን ሁሉን ነገር በጥናት አድርግና ሞክራለሁ። ታች ከመርካቶ ጀምሮ አዳራሽ አካባቢውን ነበረ። ከውጭ የሚመጡ እቃዎች ነበሩ። እነሱ እያመጣን እዛ አዳራሽ እናከፋፍል ነበረ። ከውጭ የሚመጡ እቃዎችን እያመሳሰልን እናሰራቸውን እዚሁ ሜዲን እናሰራቸው ነበረ። ሀገር ውስጥ የነበሩ ነገሮችን ከአንዱ ወደ አንዱ እንሰራ ነበረ። መርካቶን ካላየው አላድርም ነበር። ኢቨን እሁድ ቀን ጠዋት መጥቼ ውዬ ነው ወደ ቤት ምገባው። ስለዚህ ባሉት ነገሮች ላይ ስለ ንግድ ዓለሙ ላይ ጥሩ ነገር አሳልፍ ያለው ብዬ አስባለሁ። ጥሩ ነበር ለኔ እላለሁ። ጥሩ። በእንደዚህ አይነት መልኩ እንግዲህ እጇን ዘርግታ የተቀበለች መርካቶ ጥልሃት ግን የተሻለ ነገር ፍለጋ የተሻለ ነገር ለማግኘት ምርጫህን ስደትን አደረከው። አዎ። እስቲ እንዴትና በመመር ነበር? በአርብ ሮብለት ስንገናኝ አውርተን ነበረ። ሮብለት ነው ብያለሁ የሆነ ነገር አንተ ከሚሰጥ ይበልጥ የሚሰጥ አቅጣጫ ትልቅ ነገር ነው ብያለሁ። እንግዲህ በዛን ሰዓት ላይ እኔ እዚህ ሀገር ያው ማሰባቸው የነበሩት ነገሮች ምንድን ነበሩ? ከውጭ ጋር ያመጡ እዚህ ለማከፋፈል ነበር ማስበው በዛን ሰዓት ማለት ነው። ግን የዛን ሰዓት ላይ ያው በቤተሰብ እምነት አልነበረም እና ማለት ልጆች ናቸው ይጠፋው እኔም ጓደኛዬም ይጠፋባቸዋል ገንዘቡ፣ ስለዚህ ለዚህ እንትን አይሆኑም የሚል ነገር ስለነበረ በቃ በራሴ መቆም አለብኝ ብዬ ወደ ስደት ሄድኩኝ። የራሴ የሆነ ነገር ለመያዝ ሞከርኩኝ ማለት ነው። በቃ በዛ ራሴን ተመልሼ መጥቼ የምፈልገውን ነገር እሰራለሁ የሚል አላማ ነበረኝ። ግን ያው አባቴን ሳማክረው ነው አሁን ሰዓት ጥሩ አይደለም አትምጣ ምናምን አለኝ። ወደዚህ ከፈለክ እህቶችን ውሰዳቸው ወንድምህን ውሰድና ብቸኝነት ከተሰማ እዛው ብትኖር ይሻላል ምናምን ሲለኝ ያው አባቴ ነው መስማት ነበረብኝ በተወሰነ መንገዱ። ግን አገሩ ደግሞ እነሱ በሚያስቡበት መንገድ አይደለም አገሩ የነበረው። ማለት እዛ አገር ለጊዜው ነው የምትኖረው። አረብ አገር እንደሚታወቀው ጉልበትህን ነው። ጉልበትህ ከሌለ መኖር አትችልም። እንደሌላ ኤሮፕ ወይ አሜሪካን ሀገር በቆየህበት ሲቲዝን የምታገኝበት በቆየህበት ፐርማነንት ሬዚዳንት የምታገኝበት አይደለም። በሰራህበት ብቻ ነው ፐርማነንት ሬዚዳንት ሊታደስልህ የሚችለው። ባስረዳው አልሰማኝም። በቃ ከዛ እህቶቼና ወንድሞቼን አመጣውና የተወሰነ መኖር ጀመርኩ። ከዛ አየሁትና አልሆነልኝም። ጥዬ ሊሄድ ስል አንድ ዱባይ ዲል አገኘው። ወደዛ ሄድኩኝ። የዱባዩን ዲል ሳየው አሁንም አይሆንም። ከዛ በቃ ቋሚ መኖሪያ ፍቃድ አሰርቼ ተመላልሼ መስራት ጀመርኩኝ። ከበዛ መካከል ብዙ ስራዎችን ድጋሜ ደግሞ ማየት ጀመርኩኝ ማለት ነው። በፊት ከነበረው ከመርካቶ እቃ እያመጣው መርካቶ መስጠት ጀመርኩኝ። ላስትሊ ከመርካቶ ለወጣ አካባቢ አዳራሽ አካባቢ ነበር ሙሉ ማመጣቸውን እቃዎችን እዛ አካባቢ ስለሆነ የምናከፋፍለው ከውጭ የሚመጣዎቹ ጋር እኛ ምን እየተቀበልን እናከፋፈላለን። ከዛም በኋላ ከዛ የኮረጅኩትና ያየሁት ነገር ምንድነው አልኩኝ። በቃ በመንገደኛ እቃ እያመጣው የመኖሪያ ፍቃድ ስላለኝ ቪዛ አልቸገርም። በሱ እያደረኩኝ ላምጣ ብዬ በሱ ስራ ጀመርኩኝ። ከዛ በኋላ በቃ የራሴን እንጂ ከዛ በኋላ ይሄ ከሰው ጋር የመስራት እንትን ምንም አላጋጠመኝም። በቃ በዛ መስራት ጀመርኩኝ። አሁን እስካለሁበት ድረስ በስቴፕ እየሄደ እዛ ጋር መጣ። ግን በዛ መካከል ብዙ ነገሮችን አሳልፌያለሁ። ወደ ኤሮፕ ሲሄድ መኪና አመጣ ነበር። ኤሮፕ ሲሄድ የገጠመኝ ችግሮች አሉ፣ የገጠመኝ ነገሮች አሉ፣ የገጠመኝ ሀስሎች አሉ። ሌላም ሀገሮች ስሰራ የገጠመኝ ነገሮች አሉ። አንድ ጊዜ በፊት እኔ መኪና ማስመጣው ከቤልጅየም ነበር፣ ከሆላንድ ነበር። አንድ አሰፋ ሲማ የሚባል ፕሮፌሽናል ኳስ ተጫዋች አለ፣ የሰፈራችን ልጅ ነው። እሱ ጋር ነበር ማርፈውና ሳየው ግን እንትን ይላል። ከዛ ሰዎች ሲጠይቅ አይ ቤልጅየም ይሻላል አሉኝ።
ቤልጅየም ጥሩ ነው ምናምን ብለውኝ ከዛ እኔ ቀጥታ ወደ ቤልጅየም ሄድኩኝ። ልክ በትሬን ነው የምትሄደው ከሆላንድ ወደ ቤልጅየም። ልክ እዛ ጋር ስደርስ ማርኬቱን አገኘሁት ፊት ለፊት። ልክ ትሬን እንደወረክ ነው ማርኬቱ፣ ካር ማርኬቱ ያለው። ከዛ አፍሪካዎችን አገኘኋቸው። ከዛ በቃ እኛ እናገዛለን ምናምን ብሎ ብሮከር ነው። እኔ ፈርስት ታይም ምንም አላውቅም። አዞሩኝና ሳይ ዋጋ ውድ ነው፣ ከሆላንድ ይበልጣል። ከዛ የሆነ አንድ አረብ ቤት ገባውና ለምናኔ ነው። ከዛ በአረብኛ ምን ነው እናንተ ሀገር ውድ፣ እናንተን ግን ውድ ነው፣ እኔ ከሆላንድ ይሻላል ተብዬ ነው የመጣሁት አልኩት በአረብኛ ሲለኝ፣ ከዛ አይ አንተ እኮ የመጣው ከጅቦች ጋር ነው አለኝ። ማለት ያው ፈርቅ ይዞብሃል ለዛ ነው እንጂ ማርኬቱ እዚህ ይሻላል አለ። ከዛ ኦኬ ምን ላድርግ ስለው አይ በቃ ካርዴን ያዝና ጠዋት ነው አለኝ። ከሰዎቹ ላዞሩኝ እንትን ብር ሰጧቸውና ሆቴል አርፌ ነገ እንገናኝ ብዬ ተለያየሁኝ። ከዛ እኔ ጠዋት ወጣሁኝና እሱ ጋር በጠዋት ተነስቼ ወጣሁ። ከቀጠሩኝ በፊት ሳይ ዋጋው በጣም ይለያያል። ከዛ ለብቻዬም ስዞር ማርኬቱ በጣም ይለያያል። እና ያቺ ነገር በፊት አረብ ሀገር ቁጭ ብዬ የገደልኳትን ጊዜ ይቆጨኝ ነበር። ከዛም በኋላ አልኩት ለሱም አረብ ሀገር ተወሰነ ዓመት ተቀምጫለሁና እዛ መቀመጤ እድሜን የገደልኩት የወጣትነት እድሜን የበላሁት ይመስለኝ ነበረ። አሁን ግን የቋንቋ ጥቅሙ ገባኝ። ስለዚህ ቋንቋውም ረዳኝ። አንድ ሰው አንድ ቦታ ሲሄድ ለምክንያት ነው። ያለ ምክንያት ማንም ሰው እኔ እዚህ ጋር መምጣት ምክንያት አለው፣ በምክንያት ነው ተባብለን በሱ ተለያየ እንልሃለሁ። ከዛ የመኪና ቢዝነስ በጣም ሰራሁት። እሺ ከዛም በኋላ ወደ ፋብሪካ ምናምን መግባት ነበረብኝ። ኤጀንሲ እሰራ ነበረ። ኤጀንሲ ስሰራም የገባሁትም በምክንያቶች ነው። እንደዚህ ገብቼ ስወጣ ያለው ማርኬቱ አለ። ለምንድን ነው በሌጋል መንገድ ሰዎች በህገወጥ መንገድ እየወጡ በጣም ሲቸገሩ ያለውና ለምን ኤጀንሲውን አንከፍትም ብዬ እንትን አልኩኝ። በህጋዊ መንገድ ሞከርኩት ማለት ነው። ከዛ የሚያስፈልጉን ክራይቴሪያዎች አደረግን። የዛን ሰዓት ዲፖዚት የሚያዘው እንዳሁኑ $100,000 አይደለም፣ ከዛ ያነሰ ነው። እሱና ስጄ ጀመርኩት። በጣም ሰክሰስፉል የሆነ ነገር ሰርቼ ነበር። እስቲ ስለሱ በደንብ እናወራለን። እንግዲህ ምክንያቱም አሁን በጣም ሰክሲድ አድርገህ በጣም ስህን የሚጠቀልክበት ከዛም አልፎ ደግሞ እንግዲህ በርካቶች በአባልነት ያሉበትና ፊውቸር የሚባል በውጭ ሀገር የሰራተኞች ስራና ስምሪትን በፕሬዚዳንትነት እየመራህ ነው ያለውና ይህን ከአንተ ጋር ኢንተርቪው ለመስራት በመፈልግበት ሰዓት እንግዲህ በርካቶችን አናገራቸው ነበር። ማለት ስለአንተ ያላቸው ምልከታ በጣም ብዙ ነገር ላይ ሰፖርት እንደምታደርግ ብዙ ነገር ሀሳብ እንደምትሰጣቸውና አንዳንድ ጊዜ የሰዎችን ጉዳይ እንደ ግል ጉዳይ አድርገህ እንትን እንደምትል ብዙ ጊዜ ሰዎች ህጋዊ የሆነ መንገድ የተበላሸ ጥሩ ያልሆነ መንገድ እንዳይሆን ምንም እንኳን አንዳንዶቹ ከእድሜ ባንተም የበለጡ አንዳንዶቹ ኩዮችህም ቢሆኑ ነገር ግን ረጅም ጊዜ እድሜ ስላሳለፍ እንደ ምክር እንደ ወንድምነት የምትናገራቸው ነገሮችም እንዳሉ ሰምቻለሁ፣ ተረድቻለሁና እስቲ በተለይ እንግዲህ በርካታ የሰራሃቸው ስራዎች ነበሩና ከነዚህ ስራዎችና አሁን በጣም በትልቁ እንግዲህ ስምህን ተከልኩበት የምትለው ለብዙ ሰዎችም ህይወት መቀየር እንደ ምክንያት የሆንኩበትም ስራ ሰርቻለሁ የምትለው ከዚህ በውጭ ሀገር ስራና ሰራተኛ ስምሪት አቢዩንፊታ የሚባል እንግዲህ የኤጀንሲ ስራ እንዳለ እንግዲህ አውቄያለሁኝና የገባህበት መንገድ እንዴት ነበር? እንደው ያው ስትመላለስ ዜጎች በህገ ወጥ መንገድ እየሄዱ ተቸግረው ስትመለከት ነው ወይስ ስትመለከቱ እዚህ በቢዝነስ ላይ እንደው ጥሩ ጥቅም አለውና እንደው ይሄን ነገር ብገባበት ተጠቃሚ ሆናለሁ ብለህ ነው? እውነቱን ነገር የትኛው ነው የቀደመው? አንተ ጥቅምን ፈልገህ መግባትህ ወይስ ዜጎች ተቸግረውና ይሄን ነገር አንድ ነገር የድርሻ ይለወጣ ብለህ? እኔ እንደ ጥቅም በመጀመሪያ ላይ እንደ ጥቅም አላየሁትም። ግን ያው ስትሰራው ጥቅም አለው ጉዳትም አለው። እኔ ያመዘነብኝ እኛ ሀገር ብዙ ዜጎች አሉ። አሁን እነ ቻይና እነ ህንድ ብንሄድ ሀብታምነታቸው በምንድን ነው? በሰው ኃይል ነው። ህንድ ራሱ አንድ እንዲወለድ ነበር የምትፈልገው። የሰው ኃይል ሲያጥርባት አሁን ለቃው በህንድ መባሁን ህንድ ነች። በፊት ቻይና ነበረች ለረጅም ዓመት። አሁን ግን ባህልም እንትን አንደኛ ህንድ ነች። በቀደሟ ስታይና የሰው ኃይል እጥረት ሲገጥማት ወደዚህ መታለች፣ ወደ መውለዱ መፍቀዷ ማለት። ኢትዮጵያ ደግሞ አላት፣ ከአፍሪካ ስናይ አላት ሁለተኛ ወይ ሶስተኛ ብትሆን። ስለዚህ ለምን አንጠቀምበትም? ይሄንን ቻንስ ደግሞ ለምን አንሰራበትም በሚል
ነው መጀመሪያ የመጣሁበት። ለምን እንደ ጥቅም ከሱ በላይ የሚያስገኝልኝ ስራዎች ብዙ ስራዎች ነበሩኝ፣ የምሰራቸው ብዙ ስራዎች ነበሩኝ እና ጥቅሙ አይደለም እንትን ያለኝ። ለምን በዛን ሰዓት ላይ የምሰራቸው ብዙ ጥሩ ነገሮች ነበሩኝና ጥቅሙ ሳይሆን እኔን እንትን የከፋፋኝ ወደዛ ኦፖርቹኒቲ በጣም አለ። እንደገና ደግሞ ይህንን ኦፖርቹኒቲ እንዲህ ለማገናኘት ብዙ ሰው የለውም። ብዙ ሰው ደግሞ የሚጠቀሙ የነበረው በህገወጥ ነው። ስለዚህ ለምን እኔ ለዚህ አልመጣበትም በሚል ነው የገባሁበት። ዋናው የዛን ሰዓት እኔ ብዙ ስራዎች ነበሩኝ፣ ካስመጣለው እኔ በአሁኑ ሰዓት ላይ የሚሰራው ኤጀንሲ ወይንም እንትን ብቻ አይደለም፣ በጣም ብዙ ስራዎች አሉኝ። ውሃ ፋብሪካ አለኝ፣ ማራኪ የሚባል የእንስሳት መድኃኒት አስመጣለው፣ ማሽነሪዎችን፣ አግሪካልቸርና ኮንስትራክሽን ማሽኖችን አስመጣለው እና በዛን ሰዓት ላይ የሚያዋጣው እንደ ንግድ ብታስበው እኔ እንደ እንትን የገባሁበት ነው። ከዛም በኋላ የሰው ህይወት ነው በሚል እንዱስ ሌላ ስራዎችን እየለቀኩኝ መጣሁ። ለምን እዚህ ጋር ሲሪየስ ነው። ቢያንስ በ15 በወር እየሄድክ ቪዚት ማድረግ አለብህ። የላካቸውን ዜጎች መብት መከበር አለመከበሩ ማየት አለብህ። ስለዚህ ሲሪየስ ስለሆነ አንዴ ደግሞ ገብተህ የምትወጣበት አይደለም። ከገባህም ላቁመው እንኳን ብትል ቢያንስ 2 ዓመት 3 ዓመት ጊዜ ያስፈልጋል ልጆቹ ደርሰው እስከሚመለሱ። ስለዚህ ሲሪየስ ስለነበረ ወደዛ አተኮርኩኝ። ብዙ ጊዜ ሰጠሁት፣ ግን በመስጠቴም አልተቆጨው። እኔ እስካሁን ቢያንስ 50,000 ሰው የስራ እድል አስገኝቻለሁ። አሁን ላይ ደግሞ ብዙ አዲስ የሚገቡ ኤጀንሲዎች አሉ። ለእነሱ ያለኝን ሁሉ ሰጣቸዋለሁ። ማለት ይህ ስራ ዝም ብለህ የምትሰራው እንደ እንትን ስራ አይደለም። በጣም ሲሪየስ እና ምክር የሚፈልግ ልምድ የሚፈልግ ስለሆነ አሁንም ያው በሰብሳቢ ሆኜ ማህበራት ብዙ ነገሮችን እየሰራው እገኛለሁ። ሌላ ነገሮችንም እየሰራው ማለት ነው። ጥሩ። እዚህ ጋር እንግዲህ ቅድም ስናገር እንግዲህ ያው ጥቅምም ጉዳትም አለ ብለሃልና፣ እሺ ጥቅሙ ጉዳቱ ግን ምን ነበር? እዚህ ስራ ውስጥ መግባቱ ምንድን ነው የተጎዳኸው? አሁን ነው አዋጁም የተሻሻለው። በፊት ስልክ አልደወለችም ወንጀል ነበር። ደሞዝ አልተከፈላትም ወንጀል ነበር። ለምን አልደወለችም ወንጀል ነበር። ለምን አልመጣችም ወንጀል ነበር። አሁን ሰዓት ግን እያንዳንዱ ነገር ህገወጥ ነገር እስካልሰራህ ድረስ ፍትሐ ብሔር ነው። ይህንን ሁሉ አሁን ላሉ ኤጀንሲዎች የጠረግነው እኛ ነን። አዋጅ ቁጥር 190 ጀምሮ አሁን እስካለው 1246 ድረስ እኛ ነው ወደዚህ ያመጣነው። የኛ ልፋት አለው፣ የኛ ድካም አለው። ማለት የኛ ስንል በዛን ወቅት የነበሩ ኤጀንሲዎች አሉ፣ እነሱ የተጎዱ አሉ። እኛው በዚህ ነገር ተጎድቻለሁ፣ እንደ ገንዘብ ተጠቅሜ ሊሆን ይችላል፣ ለሰዎች ስራ በማስገኘት ደስታ አምጥቶልኝ ሊሆን ይችላል። እንደ ሀዘን ደግሞ እኔ ብዙ ጊዜ ታስሬያለሁ። አልደወለችም ተብለህ ትታሰራለህ፣ ደሞዝ አልተከፈላትም ተብለህ ትታሰራለህ። ገብቶሃል? አዋጁን ያው በውጭ ሀገር የግል ስራና ሰራተኛ አገናኝ ኤጀንሲ ሲል ኤጀንሲውን እንደ አሰሪ ነው የሚቆጥረው ኢትዮጵያ ውስጥ። ስለዚህ ሁሉ ነገር ኃላፊነት የሚጣለው እዛ ላይ ስለነበረ የአሁን ኤጀንሲ ብዙ ነገር ከተጠረገ በኋላ ነው የገባውና እኛን ሊያመሰግን ይገባል እላለሁ። እሺ እንግዲህ እንዲያመሰግኑ በዚህ አጋጣሚ ትላለኝ። አንዱ እሱ ነው። ሌላው እንግዲህ ያው ቅድም ወደዚህ ስራ እንድገባ ካስደረገ ነገር አንዱ ምን በርካቶች ህገ ወጥ መንገድ ይዘው በጣም ሲቸገሩ መለከት ነገር ብለሃልና ሚፍታህ አሁንም የህገ ወጥ የሰዎች ዝውውር አልቆመም። እንደ ሀገር ደግሞ ለመንግስትም ራሱ አንድ የራስ ምታት የሆነበት ነገር እንደሆነ በተለያየ ጊዜ ሚዲያዎች ላይ እንሰማለን። በተለያየ ጊዜ መልክና ቅርጹንም እየቀያየረ ነው እየሄደ ያለው። የሆኑ ወቅቶችም ላይም በተለይ ከዚህ ጋር በተገናኘ ደግሞ ሀገር የምታጣውን ቀላል የማይባል ዶላር እንደሆነ ደግሞ ከአንተ አንደበትም የሰማሁባቸው ኢንተርቪዎችም አሉና እስቲ ይህን ነገር በተና አድርገን እንመልከተውና እዚህ ነገር ውስጥ ያለን ሰዎች አንዳንድ ጊዜ የሞራል ጥያቄ የሚያመጣል ማለት በሆነ አጋጣሚዎች ህግን ልታልፈው ልታመልጥ ትችል ልትደበቅ ትችል ይሆናል። ህሊናህን ግን አትደበቀውምና በእንደዚህ አይነት መልኩ የሚሄዱ ሰዎች ምን አይነት ችግር እንደሚያጋጥማቸው፣ ምን አይነት በደል እንደሚደርስባቸው እንደዚህ ጋር ሊጎረብጠን የሚገባ ነገር ነው። ይህንን ጠቅለል ባለ አይነት ሁኔታ ማን ነው ይቅርታ ጠቅለል ሳይሆን እንደ ዘርዘር ባለ አይነት ሁኔታ እንድታብራራው ፈለኩኝ። የዚህ አንተን የህልዋ መንገድ አድርጌ እንድጋበዝ ከዳረገኝ ነገር ውስጥ አንዱ ይሄኛው ፓርትም ስለሆነ ነው። አሁን የውጭ ሀገር የግል ስራና ሰራተኛ አገናኝ ኤጀንሲ ዘርፍ
በፊት ከነበረው በጣም በተሻለ መንገድ ነው ያለው። አሁን በሲስተም ነው የሚዘረጋው። እኔ ቢሮ ሳልገባ ቤት ቁጭ ብዬ የፈለኩትን ነገር አደርጋለሁ። በፊት ውል የሚጸድቀው ማንዋል ነበረ፣ ለሙስና የተጋለጠ ነበረ። መንግስት የፈለገውን እቅድ መስራት የማይችልበት ውስጥ ገብቶ ነበረ። አሁን ግን ምንም ንክኪ የሌለው ሲስተም ውስጥ ተገብቷል። ሌላም ነገሮችን አሁን መንግስት ትልቅ ቦታ ሰጥቶት በጠቅላይ ሚኒስትር ቢሮ ድረስ ስትሪንግ ኮሚቴ ተቋቁሞለት እየተሰራ ያለ ስለሆነ በአሁን ሰዓት ላይ ህገወጥ የሚሰሩ ሰዎች እኔ እጃቸውን ቢሰበስቡ ደስ ይለኛል። ለምን ሲሪየስ የሆነ ኢንቨስቲጌት እየተደረገ ስለሆነ ማለት ነው። በብዙ መንገድ እየተሰራበት ነው ያለው። ኢቭን ከዚህ ተዘሎ ተቀባይ ሀገሮች ድረስ መስመር ተዘርግቷልና ሰዎች አሁንም መንግስትን እየሸወድን ነው እየሰራን ነው ብለው የሚያስቡ ከሆነ ስህተት ነው። እኔ ስህተት ነው። በዋትስአፕ በቴሌግራም ግሩፕ ያልተፈቀዱ የሁለትዮሽ ስምምነት የሌለባቸው ሀገሮች እንኳን እንልካለን እያሉ ማስታወቂያ ሲሰሩ ያለው ምን አይነት ጅሎች እንደሆነ እኔ አላቅም። ስለዚህ አሁን ካለው ከበፊቱ የማይገናኝ ነው ያለው። አሁን የስራ ማፈላለጉን፣ የፍቃድ አሰጣጡን፣ የውል አጸዳደቁን ከሌላ ከውጭ ኤጀንቶች ጋር የሚገናኝበትን ከኤምባሲዎች ጋር የሚገናኝበትን የኮምፕሌን አቀራረብ የምን ብዙ ነገር በጣም ስለተሻሻለ በአሁን ሰዓት ላይ አሪፍ ላይ ነው ያለ ነው ብለን እናስባለን። አሁን ምሳሌ ወደ ስራና ክህሎት ስንሄድ አሁን ውል በማስደቅ ላይ ዜሮ ኮምፕሌን ያለው፣ ምንም ኮምፕሌን የለም፣ ዜሮ ኮምፕሌን። በፊት ላይ የነበሩ ነገሮች ምንም የተበላሸ አሰራር የነበሩ ነገሮች ነበሩ፣ ዜሮ ሆኗል። አሁን ግን ዜጋው በተገኘው የስራ እድል እንዳይወጡ ያስቸገረ ነገር ቢኖር የአሰለጣጠን ሁኔታ ነው። እሷ ነገር ስራና ክህሎት በጣም እየሰራበት ነው። ይሄ ውሉን ወደ መስመር ለማስገባትና ኦንላይን በሲስተም ምንም አይነት ኮምፕሌን እንዳይኖር አድርጎ እየሰራውን አይነት ይሄኛውን ሲስተሙ ላይ እየሰራ ነው። በፊት የሚሰለጥኑት ልጆች ኤልኤምአይ ሲስተም ላይ አልነበረም። አሁን ግን ኤልኤምአይ ሲስተም ይሄን ነገር በአዋጅ ራሱ እንዲከታተል የሰጠው ለስራና ክህሎት ለሚኒስቴሩ ነው፣ በፌዴራል ደረጃ ማለት ነው። እስ ምንድነው ኤልኤምአይ ሲስተም የምትለውን ነገር? ምክንያቱም በርካታ አድማጮቻችን ይህን ነገር ላያውቁት ይችላሉና መጀመሪያ ኤልኤምአይ ትንሽ አብራራው። ምንድነው ኤልኤምአይ ሲስተም ማለት? ማንም ሰው ምሳሌ ስራ ቢፈልግ ወደ ውጭ የሀገር ውስጥም ቢሆን በዛ ቋት ላይ መመዝገብ ይችላል። ስሙን ስራ ራሱ ይጽፍና የሚፈልገውን የስራ ልክ እዛ ጋ ያደርጋል። አሁን ቴክኖሎጂው በደንብ ሁሉም መጠቀም ሲፈልግ እኔ ምሳሌ የሀገር ውስጥ ኤጀንሲ ቢኖረኝ በፈልግ ከዛ ቋት ላይ ሚኒስቴር መስሪያ ቤቱን አስፈቅጄ እንዲሰጠኝ ማድረግ እችላለሁ። ምሳሌ በመሐንዲስና የተመረቁ ሰዎች አሉ። እኔ የሀገር ውስጥ ኤጀንሲ ካለኝ እኔ ሰብ ኤጀንት ከሆንኩኝ በቃ ማንም ሰው የሚሰራው። ስለዚህ ይሄ ማለት ስራና ክህሎት ሚኒስቴር ያበለጸገው ሲስተም ነው ማለት ነው። የሲስተም የስራና ክህሎት እንትን ነው። ኤልኤምኤስ የሚያገለግለው ለብዙ ነገር ነው። አሁን ሀገር ውስጥም በዚህ ላይ ይስተናገዳል፣ ኤጀንሲው በዚህ ላይ ይስተናገዳል፣ ኤምባሲው በዚህ ላይ ይስተናገዳል። ኤምባሲው አሁን የሚቆጣጠረው ዜጋው በኤልኤምኤስ ነው። ፓስወርድና ዩዘር ኔም አላቸው። እዛ ሀገር የገባውን በፊት ሞቶ አመት ፍሪጅ ውስጥ የሚቀመጡ ዜጎች ነበሩ። ለምን ሳይመዘገቡ ነበር የሚሄዱት? ስለዚህ የት ነው ያለችው? ምንድን ነው ያለችው? አሁን በዛ ደግሞ በተሻሻለ መንገድ በቅርብ የሚሰጥ አንድ ፕላን አለ። ይሄ ማንኛውም ዜጎች ራሳቸውን እንትን ለማለት ስልክ ይሰጣቸዋል። ያ ስልክ ቀጥታ ከኤልኤምኤስ ጋር የተገናኘ ነው። ደሞዛቸው በዛ ይገባል። ኢመርጀንሲ የገጠማቸው ነገር ካለ በሱ መደወል ይችላሉ። ብዙ ነገሮችን ከሱ ጋር አገናኝተውላቸዋልና ማንኛውም ምሳሌ በፊት ሀክ ይደረግ ነበር። ሀክ ለማድረግ የሚሞክር ሰው ሊኖር ይችላል። ሀክ ስለ ሲስተሙን አይደለም። ምሳሌ ኪውአር ኮድ አለ። ኪውአር ኮድ ፖስት ኮፒ አድርጎ የሆነ ሰው ሰጥቶ ምናምን እንደሱ የለም። ማንኛውም ሰው ከእንግዲህ በኋላ ሲሄድ በስልኩ ነው፣ ስልኩ ላይ ነው ያለው። ወረቀትም በእጅ የሚሰጥ ነገር የለም። እሱ ሲስተሙ ራሱ ላይ ይመጣለታል፣ በሱ ነው የሚያልፈው። ይህን ድረስ ሄደዋል ማለት ነው። ስለዚህ
የኤልኤምኤስ ሲስተም ጥቅሙ አንደኛ ማንኛውም ሰው ነው ምሳሌ ነርስ በፈልግ ነርስ የተመዘገቡ አሉ ከዛ ላይ መውሰድ ይችላሉ አሁን ሲስተም ላይ በትገባ ነርስ ሲጨርሰው የተመዘገቡ ስትል እዛ ላይ ታገኛለህ ወደፊት ነርስ የሚፈልግ ሰው ከዛ ጋር ያገኛል ሹፌር የሚፈልግ ከዛ ጋር ያገኛል የሚፈልገውም ይመዘገብበታል ለብዙ ነገር የእንትን ያለ ስለሆነ ስራ መፈለጊያ ነው ምሳሌ ፈላጊውም የሚያገኝበት ነው ለመቆጣጠርም የሚመች ነው ማንንም ሲስተም ጥሩ እንደ ናሽናል አይዲ ማለት ነው ናሽናል አይዲ ሌበር አይዲ ይሰጣል ማንንም ሰው ሌበር አይዲ ናሽናል አይዲ አንድ ቁጥር ነው አይደል ሌበር አይዲ አንድ ይሰጣል እሱን ስታስገባ ሁሉ ነገርን ታገኘዋለህ ምሳሌ የዛን ቤተሰቦችን ፓስፖርት እንኳን ባይኖራቸው ሌበር አይዲ በፊት ፓስፖርት ይጠየቃል ስለማንነት ሌበር አይዲ ካለው በሱ ሁሉ ነገር ያደርጋል ጥሩ ሚፍታህ እዚህ ጋር እንግዲህ አሁን በምታለው አይነት መልኩ እያሳለጠ ያለው የዚህ የኤልኤምኤስ የሆነ ያለ ቀላል የማይባሉ ዜጎች ግን አሁንም ህገ ወጥ መንገድ የሚመርጡበት ሁኔታዎችን እናያለን ምንድን ነው ምክንያታቸው ነው ምክንያቱም እዚህ ጋር የተስተካከሉ ነገሮች አልጋ በአልጋ የሆኑ ነገሮች እያሉ ማለት ለነሱ ለህገ ወጥ የሰዎች ዝውውር ለምን ተጋላጭ ይሆናሉ ለምን ያኛውን መንገድ ይመርጡታል የህገ ወጥ የሰዎች ዝውውር ማቀማያ መንገዱን አልተጠቀምንም ከመንግስት ጀምሮ ማለት ነው አሁን በብዛት ወደ ውጪ በዶሜስቲክ ወርከር የሚሄዱ ዜጎች በብዛት ከከተማ ላይ አይደለም ከከተማ ውጪ ነው ከተማ ላይ የምናገኛቸው ናላ ከክፍለ ሀገር መጥተው እዚህ እህል ውሃቸውን የሚፈልጉ ሰዎች በዚሁ ፕሮሰሳቸውን የሚጀምሩ ካልሆነ በስተቀር ማለት ነው ከታች መጀመር አለብን ከቀበሌ ከወረዳ መሰራት አለበት ማለት እነሱ ምሳሌ በነፃ ስትላቸው የውሸት ይመስላቸዋል በነፃ ሲባል ደላሎች የሚሏቸው ነገሮች አሉ እነሱ በነፃ አይሏቸዋል እዛ ሄዶ የ5 ወር የ6 ወር ደሞዛቸውን ሊቆርጥባቸው ነው ምናምን ይሄ ነገር ደግሞ እኛ በሚዲያ አልሰራንበት ታች ወደ ቀበሌ ድረስ ተወርዶ አልሰራበትም ምሳሌ አሁን ስለ HIV ኬት ጀምሮ ነው የሚሰራው ከታች ነው አይደለ ስለሆነም በሽታ ክትባት የምትጀምረው ኬት ነው ይሄ ክትባት ይፈልጋል ክትባቱ ደግሞ የሚሰጠው ከታች ጀምሮ ማንኛውም ሰው ሲሄድ ነፃ መሆኑ ደላላ መከፈል እንደሌለበት ምን መሆን እንደሌለበት እያስተማር ነው ቢያንስ በፕሮግራም በሳምንት በቲቪ በሬዲዮ በሳምንት 1-2 ጊዜ ድረስ በደንብ ውይይት ያለበትና ስለዚህ ነገር ብቻ የሚወራበት የማይቋረጥ ፕሮግራም መሰራት እንዳለበት እናምናለን እኛም እየሄድንበት ያለው ነገር ውስጥ ነገሮች አሉ እንደ ማህበረሰብ እንደ ድርጅት ያን ነገር መስራት ከቻለን ይቆማል አሁን በጣም የሚያሳዝነው ነገር ኢትዮጵያኖች ለደላላ ከፍለው ነው የሚሄዱት ሌሎች ሀገሮች ግን ተከፍሏቸው ነው የሚሄዱት ሴቶቹ ተከፍሏቸው ነው የሚሄዱት ስሪላንካ ብንሄድ ከመሄዷ በፊት ለእጇ 1000 ብር ይሰጣታል አይደለም ልትከፍል ፓስፖርት ተከፍሎላት ሜዲካል ተከፍሎላት ሁሉ ነገር አኮሞዴሽን ትራንስፖርት ተከፍሎላት ኤርፖርት ድሮፕ ተደርጋ ምንም ሳትከፍል ለእጇ 1000 ተሰጥቷት ለቤተሰቦቿ ሰጥታ ነው የምትሄደው እኛ አሁን ከምስራቅ አፍሪካ ስናየው ኢትዮጵያ ተፈላጊ ነች እንደ ተፈላጊነታችንን ዛሬ ስልጣናችንን በደንብ አሰልጥነን ዜጎች ምንም ገንዘብ ሳይከፍሉ እንዲሄዱ አድርገን አሰልጥነን ስንልክ የሚጠቅመን ነገር ብዙ ነገር አለ የቶሎ የመመለስ ስራን በደንብ አግባቡ የመስራት ራይትና መብትህን ክብርህን ማወቅ ባህል ማወቅ ይህን ሁሉ ነገር ተመራ ከሄደ አንድ ሰው አይመለስም ብለን እናስባለን በስነ ስርዓት የሚሰራ መብቱና ግዴታ ስለሚያውቅ ማለት ነው ስለዚህ የህገ ወጥ የሰዎች ዝውውርን እኛ አልሰራንበት እኛ ስልክ ከኔ ጀምሮ ማለት ነው ወርደን መስራት አለብን እንደ ማህበር አሁን ከዚህ በፊት ምን አድርገናል ኤክስፖ ለማዘጋጀት ማለት ነው ከስራና ክህሎት ሰፖርት ደብዳቤ ተጽፎልን ነበር ከአዲስ አበባ ኤግዚቢሽን ጀምረን ሚሊኒየም ላይ አዘጋጅተን ከተማ ላይ ከዛ በኋላ በየክፍለ ሀገሩ አሁን ለአማራ ተጽፎልናል ለኦሮሚያ ተጽፎልናል ለደቡብ ለትግራይ ለሁሉም ተጽፎልናል እየሄድን ታች ወርደን ይሄን ሰርተን ልንመጣ ማለት ነው ግን አንድ የሆነ ስራና ክህሎት ሲስተሙን ለወጠ ይሄ ምንድነው ፕሌስመንት የሚባል ማለት ስራና ክህሎት እኔ መዘገብኳቸው የምትፈልጉትን እኔ ነው የምሰጣችሁ ስላለ እዛ ጋር ሄደን ብንሰራ ምንድነው የሚጠቅመን ምንድነው ጥቅምና ጉዳቱና ኮስትም ስላለው በሱ የመጣ አቋም ነው እንጂ አሁንም እኔ አንዱ የስትሪንግ ኮሚቴ አባል ነኝና እንደ ማህበር ጠቅላይ ሚኒስትር ቢሮ የሚሰበስበው እዛ ላይ እነሱም እንደ ፕሮግራም ይዘዋል በቲቪ ወይ
በሬዲዮ ፕሮግራም ተይዞለት ይሄንን ነገር መሰራት እንዳለበት ለህዝቡ ማነቃቂያ በየጊዜው እንዲሰራ። ለምሳሌ ኤችአይቪን እኮ ብዙ ጊዜ ስንቀሰቅስ በምንድነው በቲቪና በሬዲዮ ከነታች ወርደን ያደረግነው። ይሄንንም እንደዚህ መሰራት አለበት ተብሎ በቅርብ የሚጀመር ነገር አለ ብለን እንደኛም እንደ መንግስትም የሚጀምር ነገር አለ ብዬ አስባለሁ። ይሄ አሁን ያሳየኝ በጣም ሀሪፍ ምልከታ መሰለኝ። በተለይ ታች ድረስ ወርዶ በተለይ ይሄ ማህበረሰቡ ልጆቻቸውን የሚልኩ ቤተሰቦች ሀጆቹ የሚሄዱ ልጆችም ራሳቸው ይሄ ነገር ምንም ክፍያ የሌለበትም። ምክንያቱም ረጅም ጊዜ ይሄ የረዥም የሚባል የደላላ ትስርስር አለ፣ ረጅም ሰንሰለት አለው እና ይሄ በተለመደበት ሁኔታ ላይ አሁን አንተ መጥተህ በነፃ ነው ምልካቸው የምትልበት ሰዓት እዛው ቅርባቸው ያለ የራሳቸውን ቅርብ የሆነ ቋንቋ ተናጋሪ በደንብ የሚያውቁት ሰው አይደለም ውሸታቸውን ነው ደሞዛቸው ሊቆረጥ ነው ምናምን ነገር በሚባሉበት ሰዓት ያንን ምርጫ የማይጠቀሙበትና የማይመርጡበት ነገር የለም እና ይሄ ነገር በጣም አጽንኦ ሰጥታችሁ ልትሰሩበት የሚገባ ነገር ነው ብዬ አስባለሁኝ። ሌላ እንግዲህ በዚህ በመሄድ ሂደት ውስጥ እንግዲህ በርካታ በተለይ ወደ መካከለኛ ምስራቅ ወደ ይሄ ሰራተኞች ወደሚሄዱበት ሀገር እንግዲህ ብዙ ምልልሶች ይኖራል ብዬ አስባለሁኝ እና እዚህ አይነት ሁኔታ ላይ በህገ ወጥ መንገድ ሄደው የተበደሉ የተከፉ ምን ሰዎችን አጋጥማለሁ እንደ ትምህርት ይወላችሁ ይሄ ነገር ሊያጋጥማችሁ ይችላል። ይሄን ነገር እንጠቀቅ የህገ ወጥ ዝውውር መንገድ። ምክንያቱም በህገ ወጥ መንገድ እኮ ለመሄድ ዝግጁ ካልሆንክ እኮ አፍኖ የሚወስድህ እኮ የለም። ስለዚህ ይሄን ነገር እንድናቆመው እስቲ እዛ አካባቢ ላይ ያየኸው ምልከታዎች እነዚህን ነገሮችን አንድ ነገር ብትለኝ። ምንድነው ባለፈው ክረምት ወደ ኩዌትና ወደ ሊባኖን ሄደን ነበረ። ለምን ለመንግስት ባይሌተራል አግሪመንት ተፈራርሞ ስለነበረ እንደ ማህበር ያው ስራውን ለማስጀመር ሄደን ያሉት እንቅስቃሴዎች ከማህበራት ከኤጀንሲዎች ጋር ያለውን ሁኔታ ለማየት ቀድመን ሄድነው ሊባኖን ነበር። ሊባኖን ስንሄድ ሙሉ አውሮፕላን በህገወጥ በቪዚት ቪዛ ነው ይወጡት ይባላል፣ ግን በስራ ቪዛ ሙሉ አውሮፕላን ፎቶ ምን ይጋለ ሙሉ ቀርጬ ለማስረጃ ለሚመለከተው ማቅረብ ያለው በጣም ያሳዝናል። ሊብን ወንበር አይሰጧቸውም፣ እንደዚህ አስፋልት ላይ አስቀምጠዋቸው ነውና የምታየው። ስንጠይቃቸው በደላላ ብር ከፍለው እንዲሄዱ ብዙ ብር እንደከፈሉ በጣም የሚያሳዝንህ። አንዳንድ ጊዜ የሊባንን ሊሪ አለ የሄዱት መንግስት ከተፈራረመ በኋላ $250 ነው ያለው ደሞዛቸው። እነሱ ግን በ150 ነው የሚከፈላቸው፣ በ100 የሚከፈለው አለ። ኢቭን ዶላር አይሰጧቸውም፣ ሊሬ ነው የሚሰጧቸው። ሊሬ ደግሞ ወርዷል እዛ ሀገር ማርኬቱ ጋር ነው የምታየው። የሀገሩም ኢኮኖሚ ተመቶ ነበርና በጣም በሚያስቸግር ሁኔታ ብዙ ነገር አይቻለሁ። እንደ አጋጣሚ አንድሽ ልጅ የዛን ሰዓት ኤርፖርት አሁን በቅርብ ነው የከፈቱላቸው። በፊት የሚሄዱት በኬንያ፣ በዱባይ፣ በአርጌሳ፣ በሶማሌ ምናምን እያሉ ነበር ሄዱትና በብዛት ይሄ አብሶ ደግሞ ይሄ ትራፊክ የሚሰሩ ሰዎች ኤርፖርትን አይጠቀሙትም። አዲስ አበባ ኤርፖርት እንደዚህ በኬንያ በአርጌሳ በምናምን አድርገውና የሚሄዱትና አንዷን አርጌሳ ላይ ደፍራዋት ልጅ ወልዳ 4 ዓመት ነው ምናምን ሆኖታል። በቃ ኤጀንሲው እንትን ነው እዛ ቁጭ አድርጎ ልጅቷንም እሷንም እያኖረው እንትን ብሏል። ልጅቷ ለመመለስ ምን ብዬ መለሳለሁ እያለች ማለት ነው 3 ዓመት እንደዚህ ሆኖታል። ያው የልጁ ጥጦ ምንም እያደረገ ያሳደገው ኤጀንሲው ነው። የት ያለ ኤጀንሲ? ሊባኖን ውስጥ እና ብዙ ነገር አለ ሊባኖን ውስጥ የምታየው ብዙ ነገር ውስጥ አለ። የሚያሳዝን ነው። አባባሌ ገብቷል። ከሊባኖን ኪሳራ እንጂ ምንም ጥቅም የተገኘ ነገር የለም። በህገ ወጥ መንገድ በመላካችን ምክንያት ማለት ነው። እኛ $1 እንደ ሀገርም ሲያጣነው ሰው ነገር ምንድነው? በህገ ወጥ እንደ ሀገር ሜዳችን አጥተናል። አሁን እኛ ብዙ ነገር እየሰራን ነው። ስፔሻሊ ሊባኖን ላይ ኢቨን ኢንተርናሽናል ጠበቃ ቀጥረን ኤጀንሲዎች በህገ ወጥ መንገድ አሁን የጦርነቱ ስለመጣ ነው እንጂ ስራውን ለመጀመርም ተፈልጎ ኤጀንሲዎችንም በህገ ወጥ መንገድ መንግስት ባይተራገመ ተፈራርሞ ለምንድን ነው እናንተ በህገ ወጥ መንገድ ልጆችን የምትወስዱት ብለን ለመክሰስ ከኢንተርናሽናል ጠበቆች ጋር እንትን እያደረግን ነው። እሱን ይሄን እንሄድበታለን፣ መንግስት ይረዳናል ብለን እናስባለን። ለሚመለከተውም ይሄን አቅርበናል። ሊባኖን ላለው ኤምባሲ እዚህም ለውጭ ጉዳይ አቅርበናል ያሉት ነገሮችን። ወደፊት እንግዲህ ምናየው ነገር ይሆናል፣ መፍትሄ ይኖራል ብዬ አስባለሁ። ግን ዞሮ
እኛ አሁን የምንሰራውን ነገር ለምሳሌ በዚህ ጉዳይ ላይ ተባብረን ብንሰራ በጣም ቀላል ነው፣ በጣም ቀላል ነው። ስለዚህ ሊባኖን ላይ ሚሊዮን ነገር አይቻለሁ። በጣም የሚያሳዝን $250 ነው፣ $100 ይከፈላቸዋል። አንዳንዱ በእንትን ይከፈላቸዋል፣ አንዳንዱ በሆነ ነገር ይከፈላቸዋል፣ አንዳንዱ በምናምን ይከፈላል። ሁሉም ስጠይቃቸው ምንድን ነው ችግሩ? ለምንድን ነው በህገወጥ መንገድ የምትወጡት? ያው ደላላው ነው እንደዚህ የሚያታልለን ይለዋል። ደላላው ደግሞ ማን ነው? እናት ነች፣ አባት ነው፣ አጎት ነው፣ አክስት ነው፣ የሰፈር ልጅ ነው፣ የአጎት ልጅ ነው፣ እዛው ናቸው። ስለዚህ ከኤጀንሲ ከህጋዊ ኤጀንሲ የአጎቷ ልጅ ትመርጣለች፣ ከህጋዊ ኤጀንሲ የሰፈሯ ልጅ ትመርጣለች። እሱ ላይ ነው መሰራት ያለበት ነው። እሱ ከተሰራ ህገወጥ የሚባለውን ነገር አናየው። ሌሎች ሀገር አታይም ይሄንን። እኛ ኦፖርቹኒቲ ያለን ተፈላጊ ነን፣ አልተፈላጊ አይደለንም። ተፈላጊ እስከሆነ ድረስ ይህን ነገር ማጥፋት ቀላል ነው። ባንፈለግ ነበር ሌላውን መስመር የምንሄደው። አሁን እጃችን ላይ ስራና ክህሎት እንደሚያወጣው 6 ሚሊዮን የስራ ጆብ ኦርደር አለን እያለ ነው መንግስት። ባለፈው ስብሰባ ላይ የ6 ሚሊዮን ጆብ ኦርደር አለን ብሎ 6 ሚሊዮን ጆብ ኦርደር አለን ካለን ገና ነን። እኛ እኮ ለአንድ አመት እኮ ያቀድነው እኮ 1,250,000 ነው። ስለዚህ አለን ማለት ነው። ስለዚህ በዛ መንገድ በደንብ አድርገን ከመንግስት ጋር ተባብረን ብንሰራ የሚጠፋ ነገር ነው ብዬ ነው መሰለኝ። በጣም ይገርም። ሌላ ቅድም ሲኦሲ ብለህ እንትን ብለህ ነበር። ሲኦሲ ጋር ምንድን ነው ያሉ ችግሮች? ሲኦሲስ ምንድን ነው ይዞ ሲመጣው በረከት አለ ወይስ ለእናንተ ለኤጀንሲዎች እንደ ችግር ነው የሆነባችሁ? ሲኦሲ ያው የመጨረሻው ስቴፕ ነው። ምንድነው? ትምህርት ቤቱ ነው፣ ስልጠናው ነው። ከስልጠና በኋላ ማንኛውም ሰው ያው ሲኦሲ ይወስዳል ማለት ለዛ ብቁ ነው ብቁ አይደለም የሚል ክህሎቱን ይፈተናል ማለት ነው። ያው ሲኦሲን እኛ እንደግፈዋለን። ለምን? የሰለጠነ ሰው ሳይሰለጥን ሰለጠነ ተብሎ ከሚሄድ ሲኦሲ ተፈትኖ መሄዱን እኛ እንደግፈዋለን። ግን ሲኦሲ ፈተኑ ሲባሉ ሀስል ሆነ እኛ መሆን ያለበት ነው ምንለው። እኛው መሆን ያለበት አንድ ሰው 21 ቀን ይማር ይባላል አይደለ? ሲስተም መዘጋጀት አለበት። 21 ቀን መመዝገብ አለበት። ሲገባ ይመዘገባል። 21 ቀኑን ጨርሷል። በመመሪያ ወይም በአዋጅ ሊቀመጥ ይገባል። within how many day ፈተናውን ይወስዳል። ፈተና ከወሰደ በኋላ within how many day ኦንላይን ይሆንለታል የሚለው ያን ነገር አልተሰራበትም ብዬ አስባለሁ። እኔ እንዲሰራበት የምፈልገው እኔ እሱ ከተሰራበት ምንም ንክኪ አይኖረውም፣ ምንም ሙስና አይኖረውም። ለምን? ህጉ ያስገድደዋል። 21 ቀን ተምሯል። ከዛ ሲኦሲ ይፈተናል። ማለፍ መውደቁን ኦንላይን ላይ ሲስተም ላይ መታየት አለበት። አልፏል፣ ፓስ፣ አላለፈም ተብሎ ሊታይ በቃ በሲስተሙ እንዲታይ ማለት ነው። ነገ ኮምፕሌን ቢኖርህ እንኳን ኮምፕሌን ለምታደርግበት መስሪያ ቤት ምላሽ ይኖረዋል ማለት ነው። አሁን ግን እንደሱ አይደለም። ተፈትነው 2 ወር 3 ወር ይሆናቸዋል። ለምን? ኦንላይን ሳይሆንላቸው ቀርቶ ማለት ነው። ለምን ደግሞ አይሆነው? ቅድም የበለጸገ ሲስተም አለ እኮ። የበለጸገ ሲስተም አሁን ነው ወደ ሲስተም ያመጡት፣ ወደ ኤልኤምኤስ ሲስተም ያመጡት ሁሉን ነገሩ ማለት ነው። በፊት አፕሩቭ የማድረጉን ነገር ብቻ ነበር ሲስተም ላይ የሚመጣው። እሱን እነሱ ያድርጉትን ሲስተም ላይ ቋቱ ላይ አለ፣ ከቋቱ ላይ ይታይ ነበር እሱን። አሁን ይሄን ነገር ግን ግድ ይላል። ሌሎች ሀገሮች የሚጠቀሙበት ይሄንን ነው። ስለዚህ የክልልም ጉዳይ አለ። ክልል ላይ እኔ ራይቴ ነው ራይት አይደለም የሚባል ነገሮች አሉ። ስለዚህ ይሄ ነገር ደግሞ አዋጁ ላይ ደግሞ ለፌዴራሉ ነው የሰጠው። መቆጣጠር ነው ማለት ምን ማለት? ስለዚህ ፌዴራሉ የሚቆጣጠርበትን ሲስተም ቢዘረጋ፣ ለምሳሌ ቅድም ፐርፌክሽን የመጣ ስራ አለ፣ ውል ማጽደቁን፣ ላይሰንስ ኢሹ ማድረጊያውን፣ በቃ ስራውን ኮንትሮል የማድረጊያውን የውጭ ሀገር የግል ስራና ሰራተኛ ገናኝቼ ኮንትሮል የማድረገውን ነገር አድርጎታል ሲስተሙ። ፍቃድ በአግባቡ ታወጣለህ። ፌክ ዶክሜንት ካለ ያወጣዋል። የሄደች ልጅን የት ሄደች፣ የሄደው የት ሄደ ታገኘዋለህ። ኮምፕሌን ካለ ሲስተም ላይ አፕላይ ታደርጋለህ። ሁሉ ነገር በሲስተም ታገኘዋለህ። ይሄንንም እንደዛ ማግኘት እንደዛ በ0% ማምጣት መቻል አለብን ማለት ነው። እኔ አሁን በዚህ በሲስተሙ ላይ ምሳሌ ውል የማጽደቁ ላይ ኔጌቲቭ ነው የምሰጠው። ኔጌቲቭ ምንም ችግር የለበት ከዜሮ በታች። ይሄንን ማምጣት መቻል አለብን። ይሄን ካላመጣ ነው አሁንም በህገወጥ የሚሄዱ ሰዎች ይበዛሉ፣ ሙስናው ይበዛል። ምሳሌ ሲኦሲ ተፈትነ ኦንላይን አልሆንም ካለ ምን ነው ህጋዊ የሚሆነው?
በባህር ቢሄዱ ለምን አትሄዱም? ለምን ሄዱ? ለምን ስትላቸው ይሄ ነው የሚነግሩ። ተምሬ ምን ብዬ ይለዋል። ካልሰጠኝ ታዲያ ይሄን መንገድስ አይቀልም ወይ? ህጋዊ የሚባለው ምን ነው? ህጋዊነቱን ለማምጣት ትክክለኛ ለማምጣት ይሄን ነገር ፋሲሊቲውን ዜሮ ማድረግ አለብን። በቃ ምንም ተጠያቂነትን ዜሮ ማምጣት አለብን። ተምራለች 21 ቀን ሞልቷል። የስ ደን ሲኦሲ ተፈትናለች፣ አልፋለች። አዎ ኦንላይን መሆን አለበት። የተፈተነች ቀን ውጤቷን ባየ ጊዜ የዛን ሰዓት ካስገባ ሲስተም ላይ አለ። እኛ በጣም ተቸግረናል። አሁን በዚህ እንደ ማህበርም ደብዳቤ ያስገብተናል። እባካችሁ እነዚህ ሰዎች ቪዛ አላቸው ኦንላይን ይደረግላቸው እባካችሁ እንደዚህ። ግን እንትን አይደለም። አሁን ግን እየሰሩበት ነው። ደፈነትሊ በቅርብ ጊዜ ጥሩ ነገር እናያለን ብለን እናስባለን። እኛ ክፍተቱን በስነ ስርዓት ዝርዝረን ተናግረናል። እስቲ የስፖንሰሮቻችን የማስታወቂያ ሰዓት አለ። ከዛ በተረፈ እንግዲህ የአራዳ ኤፍኤም የስፖርት ዜናዎችን የምንሰማበት ሰዓት ነውና በተለይ ሲኦሲ አካባቢ ላይ እንግዲህ ያው በርካታ ነገሮችን ማንሳት እንፈልጋለን። በተለይ ባለፈው እንግዲህ ሮብ ዕለት ቀርበ ቀጣይ ፕሮግራሙ በተለይ ከዚህ ጉዳይ ጋር በተገናኘ ስንል አንዳንድ የመጡልን ጥያቄዎችም አሉ። እንግዲህ እንድትጠይቅ የተፈለገው በተለይ ሲኦሲ አካባቢ ላይ አንደኛ በጣም ለኮራፕሽን የተጋለጠ ነበረ። የተጋለጠ መሆኑን እንግዲህ መንግስት በበቂ ሁኔታ አረጋግጫለሁ ብሎ ሙሉ ለሙሉ እንግዲህ ሌሎች በግል የሚያሰለጥኑ ተቋማትን ለጊዜው እንዳይሰሩ ታግደዋል። ያው በሂደት እንግዲህ በመንግስት በፈለገውና ባስቀመጠው ስታንዳርድ እንዲሰሩ እንግዲህ ተመልሶ የመምጣት ሁኔታም እየተስተካከለ ነው ያለው። ሌላ እንግዲህ አንድ ቀን ስልጠና የሚለው በቂ ነው ወይ? በአንድ ቀን ውስጥ ምን ያህል ቀን ነው የሚሰለጥኑት? ብዙ ጥያቄዎችን አሉ። አንዳንድ ጊዜም እነዚህ ልጆች ሄደው ሳይኮሎጂካሊ ዝግጁ በማይሆኑበት ሁኔታ አለ። ስልጠናው ለምንድን ነው የተካተቱት? ሄደው የሚመጡ ልጆች ደግሞ ምሳሌ የሆነ ያህል ጊዜ ውጭ አረብ ሀገር ከኖሩ በኋላ ኤክስፒሪየንስ ይዘው የመጡ ልጆች እንደገና መሄድ በሚፈልጉበት ሰዓት ሲኦሲ እየተጠየቁ ነው። ለምን የሚሉ ጥያቄዎችን አሉ። እነዚህን ነገሮች ምላሽ በሙሉ እንግዲህ ምናልባት ምላሽ መስጠት የምትፈልግበትን ነገር ምላሽ ትሰጣቸዋለህ። ካልሆነ ደግሞ እንግዲህ እየሰራችሁበት ከሆነ ደግሞ ምላሽ ትሰጡናላችሁ። አንደኛ በተለይ እንግዲህ ትንሽ ለዚህ ለኮራፕሽኑ ለእንትን በጣም ቅርብ ነው የተጋለጠም ነበርና ያንን ደግሞ መንግስት በበቂ ሁኔታ እንግዲህ አረጋግጬ ነው ቢሮዎቹን ዘጋሁት እያለ ያለው። ከዛ በተጨማሪ ደግሞ ሰልጣኞች አካባቢ ደግሞ ስንመለከት አንደኛ ለሁሉም ተደራሽ አይደለም። ለምሳሌ ሲኦሲ ለመውሰድ ከመኖሪያ ቀያቸው በጣም ብዙ ርቀት መምጣት አለባቸው። ቤት ተከራይቶ አላስፈላጊ የሆኑ ተጨማሪ አይነት ወጪዎች ነው። ያንን ደግሞ ሰፖርት የሚያደርጋቸው የአቅሙ ውስንነትም አለ። ሁለተኛው ነገር እሱ ነው። ከዛ በተጨማሪ ደግሞ አረብ ሀገር ውስጥ ሄደው ሰርተው የመጡ ሰዎችን ድጋሚ ለመሄድ በሚፈልጉበት ሰዓት ሲኦሲ ስልጠና እንዲወስዱ ይደረጋሉ እንዴ? ማለት ምን ሊጨምርላቸው ነው እነሱ? እሺ ልጀምር። አዎ አረብ ሀገር ደርሰው የመጡ ልጆች ሲኦሲ ድጋሚ ስልጠና ይፈልጋሉ ወይ? የስ ይፈልጋሉ። ልጅቷ አረብ ሀገር ሄደ ሁሉ ዶሜስቲክ ስራ ሰርተዋል የሚያረጋግጥ መረጃ የለም። ምናልባት ወይ በትዳር ጉጭ ላይ ይሆናል። ምናልባት ሞል ውስጥ ነበር ስትሰራ የነበረው። ምናልባት ብትሰራው ሌላ ቦታ ውስጥ ሊሆን ይችላል። ምናልባት ደግሞ የሰራችው ዱባይ ሊሆን ይችላል። ሳውዲ ትሄዳለች፣ ኳታር ትሄዳለች፣ ሊባኖን ትሄዳለች፣ ሌላም ሀገር። ሁሉም ሀገር የራሳቸው አላቸው። ምሳሌ ሱዳን ስትሄድ የሱዳን ላይፍ እና የኢትዮጵያ ላይፍ ተመሳሳይ አይነት የሚመስል ነገር አለ። ሱዳን የነበረች ልጅ ወደ ሳውዲ ስትሄድ ሳውዲ ያለውን ነገር ሁሉ ሱዳን ስለተቀመጠች ታውቀዋለች ወይ? እንደኔ አታውቀው። ምሳሌ አንድ ቤት ሰርታ ይሆናል። አንድ ቀጣሪ ቤት ስትሰራ የልጅ ሞግዚት ነበረች ይሆናል። አሁን ደግሞ ስትሄድ የሚገጥማትን ነገር አታውቀውም። የልጅ ሞግዚት ነኝ ብላ አትሄድም። አሁን እኔ ማንኛውም ምሳሌ ልጅ ሞግዚት ተብላ በልጅ ሞግዚት ክሎት ይዛ ከሄደች በልጅ ሞግዚት አሁንም ስራ የምትሰራ ከሆነ ለዛ ደግሞ የሚሰጥ ሰርቲፊኬት የለም። ስለዚህ ማንኛውም ሰው አሁን የወጣው ቅድ ደግሞ አለ። ማንም ሰው የአንድ ነገር ክሎት ባለቤት መሆን አለበት ተብሎ እየተሰራ ነው ያለው። ስለዚህ ሱዳን የነበረች ልጅ ዱባይ መሄድ ብትፈልግ ስልጠናውን መውሰድ አለበት። አታውቀው። ስለዚህ መውሰዷ ተገቢ ነው እላለሁ። ሌላ ከሱ ጋር የማያያዝልህ ነገር ምንድነው? በፊት የግል ማሰልጠኛዎች ነበሩ። የግል ማሰልጠኛዎች እንዲቆሙ ተደርጎ አሁን በአዲስ መንገድ አዲስ ከርኩለም ወጥቶ በሱ እንዲሰሩ እየተደረገ ነው ያለው።
ያኛው የወጣ እንትን አለ። መጀመሪያው የግል እንትኖችን የቆመበትን ምክንያቶችን ስታየው እንደሚፍታ አብዶ ልክ ናቸው ወይ መንግስት ስትለኝ ልክ ነው ልክም አይደለም ማለት የራሴ አመለካከት አለኝ። ምሳሌ ኦሮሚያ ላይ ወደ 190 የግል ማሰልጠኛ ተቋሞች ነበሩ። ሸገር ላይ በጣም ያሉት ደግሞ ጠቃሚ ነበሩ። ዝም ብሎ ሁሉንም ከማቆም የኔ ማቆማቸው ልክ ነው ምልህ አለኝ፣ ልክም አይደለም ምልህ የራሴ ሁለት ነገር ዘጣል። ልክ ያልሆነው ነገር ምንድነው? ስጀምር ልክ ያገኙት ነገር መረጃ አለ፣ መረጃውንም ስለማቀው ማለት ነው። ማስጠንቀቂያ ቢሰጥ የቃሌ ወረቀት ከነገና እንዲያሻሽሉ የሚደረገውን ተደርጎ ወደ እርምጃ ቢገባ ደስ ይለኝ ነበር እንደኔ። እሱ ነገር ሳይደረግ ነው ሁሉ የሚቆሙ ተብሎ ወደ መንግስት ፊቱን ያዞረው። ወደ መንግስት ፊቱን እስከሚያዞር ድረስና ያንን ነገር መስመር እስከሚይዝ ድረስ ቴክ ታይም፣ ስራው ተበላሸ ምናምን ብዙ ነገሮችን አመጣ። ስለዚህ ያ ራሱን የቻለ ነገር ነበረው። ልክ ናቸው ደግሞ መልብህ መንገድ አለ። ምሳሌ በትክክል እየሰለጠኑ አልነበረም። ሀቅ ለማውራት ያልሄደች ልጅ ሄደች ተብላ ነበር ዶክመንት መረጃ ተያይዞላት ሲሰጥ የነበረው። አሁን ካለው ግን ይሻላል ብዬ አስባለሁ። የዛን ሰዓት ላይ ቢያንስ በፊት ውጭ ሀገር የመጡ ልጆች 5 ቀን ነበር የሚሰለጥኑት። ሁሉም በእንደዛ አይነት መንገድ ዶክመንት ተዘጋጅላቸውና እንደዛ ነበርና የሚፈተኑት። ትክክለኛው እሱ ነው። ልክ ያ መሆኑን ሲያገኙ በዋርኒንግ ደብዳቤ ማስጠንቀቂያ ተሰጥቷቸው የማይገባውን ትምህርት ቤት እያባረርክ ትክክለኛ የቱሉ አቋም ያላቸውን ያቁመ ማስጠንቀቂያ ሰጥተህ እንዲያስተካክሉ አድርገህ ስራው ቢሰራ ጥሩ ነበረ ነው ብዬ የማስበው። ለምን የግል የመንግስቶችም ሳይዘጋጁ ነው ይሄ ቆመውና ትንሽ ስራውን ረብሾት ነበረ። እናንተስ እንደ ማህበር ምን ያደርጋችሁን ነገር አለ? ሀሳብ በመስጠት እኛ በደም ሰጥተናል። ሀሳብ እኛ በደም ሰጥተናል። ማለት መሆን ያለበትም ወደፊትም ቢሆን በምን መንገድ መሆንኛው ምሳሌ መንግስት 1 ሚሊዮን 250 ሺህ 1 ሚሊዮን ዶሜስቲክ 250 ሺህ ደግሞ ፕሮፌሽናል ሰራተኛ እልካለሁ ብለህ እንደዚህ አይነት ነገሮችን ሲመጡ ያስደነግጣሉ። እኛ አሁን ደንግጠናል ለራሳችን። አሁን ምሳሌ የቅሩ ዋናው ባለቤት እኛ ነን፣ ኤጀንሲዎች ነን። ስለዚህ ይሄ ነገር ሲቆም ሰክሰስ ቢሆን እኛ ነን። ምሳሌ በጠቅላይ ሚኒስትሩ ልሳን እንኳን ደስ አላችሁ የተባልነው እኛ ኤጀንሲዎች ነን። ይሄን ሰው በዚህ አመት ልከናል ተብሎ የተሞገሰው ማነው? ኤጀንሲው ነው። ስለዚህ እንትን አሁንም እቅዳችን 1 ሚሊዮን 250 ሺህ ነውና እሱ ነገር ሳይሳካ ሲቀር አነስተኛው እንትን ሲሆን እኛ ምሳሌ 1 ሚሊዮን 250 ሺህ ነው እኮ ብንልክ ዛሬ እኮ መንግስት የገባበትን ጣጣ 5 ሚሊዮን ዶላር እኮ 5 ቢሊዮን ዶላር ማስመጣት እንችላለን። ዳትሚስ ያገሩን እንትን ስንት ፐርሰንት ቀረፍንለት ማለት ነው? 19 ቢሊዮን ነው አይደል መንግስት የሚፈልገው? እኛ 15 ሚሊዮን እኮ 25% እኮ ከፈራንለት 75% መንግስት በራሱ የሚሸፍንበት ሚሊዮን ነገሮች አሉትና አሪፍ ነበረ። እሱ ባለመሆኑ እናዝናለን። እኛ የቻልነውን የልምዳችንንም እየሰጠን ያለ ነውና አዶኖ አሁን ጥሩ እየሄደ ነው ብለን እናስባለን። ማለት ሀስል አለ። ሀስል የሚፈራ ሰው ደግሞ ኖት ሪል ፐርሰን አይደለም። ሀስል መፍራት የለብንም። ሀስል ሲመጣብህ ሀስሉን መወጣት ነው ያለበት። ካልቻልከው ይቀራል እንጂ ሀስልን መጋፈጥ ጥሩ ነው ብዬ አስባለሁ። ኦኬ፣ ስልጠና ውስጥ ግን አንደኛ 21 ቀን ስንል ስልጠና 21 ቀን በቂ ነው ወይ? በ21 ቀን ውስጥ ምን ያህል ሰዓት ነው እየሰለጠኑ ያሉት? ስልጠናው ምን ነገሮችን ያካትታል? አሁንም ከዚህ እንግዲህ ኤጀንሲ አካባቢ ያካሉ ሰዎች ውስጥ አንዱ ልጆቹ ሳይኮሎጂካሊ በበቂ ሁኔታ ሳይዘጋጁ ሄደው በርግገው የሚመለሱበት ሁኔታ በጣም በብዛት አለ። ከዛ ውስጥ አንዳንድ ጊዜ ሀጆቹ ልጆቹ በጣም ወጣቶች ናቸው፣ ከቤተሰብ ተለይተው ማውቁ ናቸው። አንዳንድ ጊዜ በጣም ከእናታቸው ጉያ የገጠር አካባቢ ላይ ያሉ በጣም ቅርብ የሆነ ከቤተሰብ ጋር አታችመንት ያላቸው ልጆች ናቸው እና እነሱን በብቁ ጠንክረው ለቆይታ ሄዱበትን አግሪመንት የገቡበትን 2 ዓመት ቆይቶ እንዲመጡ የሚያቀራቸው በተለይ በሳይኮሎጂካል ልጆቹን ብቁ የሚያደርጋቸው ነው ወይ ስልጠናው? ያንን የሚያካተተ ነው ወይ ነው ወይስ ቴክኒካሊ የሆነ ቤት ውስጥ የሚያጸዷቸውን ነገሮች ብቻ ነው ማለት? የሚሰለጥኑትን ነገር ኤጀንሲዎች ታውቁታላችሁ? ለመሆኑ አለ ካልኩለሙ አለ፣ ክሎት አለ፣ የቤት አያያዝ አለ፣ ሁሉ ነገር ተቀምጧል፣ በሰዓት ተቀምጧል። ሰዓቱን ስታየው የ15 ቀን ነው። በ8 ሰዓት ስታስበው የ15 ቀን ውስጥ ደን ይሆናል። 21 ቀን ውስጥ ብዙ ነው። 21 ቀን የማይበቃቸው ሰዎች አሉ፣ 21 ቀን የሚበዛባቸው ሰዎች አሉ። እኔ 21 ቀን ይበዛል 21 ቀን ያንሳል አልልህም። እኔ እናንተ ክሎት አንድ አይደለም። በአንድ ነገር ላይ ሁለታችንን ቢያስቀምጡን አንተ ልትበልጠኝ ትችላለህ። ስለዚህ ሊበዛብህ ይችላል 21 ቀኑ።
ዛሬ ሳይሰለጥኑ ከሚሄዱ 5 ቀን አሰልጥነን ብንልክ ኢትስ ፐርፌክት። 5 ቀን በስነ ስርዓት አሁን ምሳሌ ያሰለጣጠኑ ሁኔታ አሁን እዚህ ጋር መጣ አይደል? የትኛውም ሀገሮች በአሁኑ ሰዓት በአዳር ነው የሚያሰለጥኑት። በአዳር ማለት አዳር እዛው አድረው ነው እንደ ካምፓስ እንደ አዳር ትምህርት ቤት አኮሞዴሽን ተዘጋጅቶላቸው እዛው 21 ቀናቸውን ጨርሶ ይወጣል። 21 ቀን ጨርሶ የወጣ ሰው ወይ ይሄዳል ወይ አይሄድም። ከሄደ ግን አይመለስም። ሌላ ኤመርጀንሲ ኬዝ ካልሆነ ማለት ነው። ለምን ከእናት ቤት ሳትወጣ ሲወሲ በብር ተገዝቶልህ ወይንም ደግሞ ህገወጥ ቪዛ ተሰርቶልህ በባህር ሄደ እዛ ቢያስቀምጡ የባህሩን አስል እንኳን አታየው። ይሄ ግን ትምህርት ቤት ነው። ምሳሌ ወታደር ከቤት ወጥቶ ውጭ ለምንድን ነው አድሮ ትሬኒንግ ሰርቶ የሚመለሰው? በቃ ይሄን እንዲያውቁ ነው። ምሳሌ ከ18 ምሳሌ እኔ ምሳሌ ከቤት ሳልወጣ ነው ወደ ውጭ ሀገር የወጣሁት። ለእኔ ሀስል ነበር። ለምን ከቤት ሳትወጣ ዘለ ሰው ቤት ማደር ማለት ከባድ ነው። ስለዚህ 21 ቀኑ ያንሳል ወይ 21 ቀን ይበዛል ወይ እሱ እንደራስ ነው። ግን እኛ ስቴፕ ነው መያዝ ያለብን። ዛሬ ዜጎች ሲወሲው ከባድ ነው፣ ሲወሲው ሀስል አለው፣ ተምረንም ኦንላይን አያድርጉልንም ከሚሉ እኔ 5 ቀን 10 ቀን በቂ ነው እላለሁ። እንደኔ ነው የምልህ። ከዛ ነገ 11 ቀን 12 ቀን ታመጣዋለህ፣ ወር ታመጣዋለህ። ጥቅሙን ካሳየኸው በኋላ ማለት ነው። አሁን ጥቅሙን ማሳየት ነው ያለብን። ለምን ደላላ የሚያወራቸውን ወሬ ደላላ ማለት ማን ነው ብያለሁ። እናት፣ አባት፣ አጎት፣ አግት፣ ጎረቤት ምናምን 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 እነሱ እንዱስ የሰፈር አባ ነው ምናምን ይባላል። ምንድነው እነሱ ሁሉ አሉበት ገጠር ላይ። ስለዚህ እነሱ ነው የሚያምኑት። ስለዚህ ህጋውን ኤጀንሲው የሚያምኑበትን ነገር ማምጣት መቻል አለብን ከታች ወርደን። ያን ካመጣን በኋላ 5 ቀን የሚሆን 7 ቀን የሚሆን አስተምረህ ሀስል መስጠት የለብህም። ተማሪ ነው አይደል? ተማሪ አባብለህ ነው የምታስተምረው። ቀስ ብለን አምጥተ ነው ነገ ወደሚፈልግበት ስናደርገው ማንም ሰው ተምሮ መሄድ አለብኝ። ነገ እኮ ተምሮ ሄደ ሰው እኮ ደሞዙም እኮ ከፍ ሊል ይችላል። ያልተማረውና የተማረው አንድ አይደለም። አሁን ለኩዌት ባይተር አግሪመንት ከተፈረመ በኋላ ፕሮሚስ የገባ ነው ምንድን ነው? ጥሩ ደሞዝ ለማምጣት ምሳሌ ጥሩ ደሞዝ ሊከፈላቸው ይገባል። ኩዌት ሀገር ካሉት ከሌላ ሀገር የሚመጡት ሰራተኞች እኩል መከፈል አለባቸው ብለን ፋይት እያደረግን ያለው ለምንድን ነው? ክሎት ሰርተን ስለምንልካቸው በክሎት ስለሚመጡ እያልን ነው ፋይት እያደረግን ያለ ነው። ዛሬ ሳናስተምር ሲወሲ ወረቀት እንግዛ ምንል ከሆነ የኩዌት ፕሮሚስ ይጠፋል ማለት ነው። ስለዚህ ነገም ሌሎች ሀገሮች አሉ። እኛ እንደ ማህበር አሁን ሌላ ሰፊ ሀገሮች አሉ ቪዛ የሚወጣባቸው የስራ እንትን ያለባቸው ዩሮፕም ሆነ ገልፍ ካንትሪዎች እና አሁን ኢራቅ ትልቅ ስራ አለ። ሌላ ሀገሮች አሉ። አሁን እነሱ እየሰራንባቸው ነው። ይህን ነገር ለማድረግ ምንድን ነው በባህር የሚሄዱትና እኛ ክሎት ሰጥተናቸው የምንሄዱት ሰራተኞች እንትን ስለሚሉ በዛ እንዲሆን። ስለዚህ ቀኑ ያጥራሉ አያጥርም፣ እኔ አሁን ቀኑ ያጥራሉ አያጥርም ብለን ይህንን ወደ መስመር አናመጣው። እነዚህ ልጆች ህጻን ልጆች ናቸው፣ በብዛት የሚሄዱ ተታለው የሚሄዱ ናቸው፣ በደላላ የሚሄዱ ናቸው። እዚህ ዴይ ደላላን ማያምን ተጓዥ የለም፣ ሁሉም ደላላውን ነው የሚያምነው። ስለዚህ እኛ ወደኛ እናምጣው። በቲቪ እንስራ፣ በሬዲዮ እንስራ፣ ስለ ትምህርት ቤቱን እናውራ። ዛሬ ተመላላሽ ናቸው አይደል? ነገ ደግሞ ወደ ምን እናመጣቸዋለን? ወደ አዳር ሲሆን ደግሞ ምን ይሆናል መሰለ? አንዳንድ ሰው በአውሮፕላን ደርሶ መምጣት ብቻ ይፈልጋል። አንዳንድ ሰው ደግሞ ሀስሉን አያውቀውም። ትምህርት ቤት ላይ የሚሰጥ እዛ ስትሄድ ምን ይገጥመሃል፣ ምን አለ፣ ስራህ ምንድነው፣ ምንድነው የምትበላው፣ ምንድነው የምትጠጣው፣ ባህሉ ምንድነው ምናምን ሁሉን ነገር ክሎት አለ። ሌላ የሚሰጡ ሚሊዮን ነገሮች አሉ እንትሩ ላይ። ስለዚህ በዛ ነገር ከተሄደ ብዙ ጥሩ ይሆናል ብዬ ነው ማሰበው። ስለዚህ በዛ ማለሴን ጉዳይ ሳይሆን ዛሬ ተምረው ልጆቹ ሀስል ሳያገኙ ትምህርት ቤት ላይ ተፈትነው ይውጡ፣ ወደ ኦንላይን ይሆንላቸው። እሷም ትሄዳለች፣ ለእህቷ ትነግራለች፣ ለእናቷ ትነግራለች፣ ለአክስቷ ትነግራለች፣ ለሰፈቷ ትናገራለች። ግን ሀስሉን የምትናገር ከሆነ ህጋዊውን ህገ ወጥ ያደርገዋል ማለት ነው። ህገ ወጡ ህጋዊ ሆነና በተዘዋዋሪ መንገድ ያልፋል። እሺ ጥሩ ሚፍታህ። ሌላ አንደኛው ጥያቄ ቀደም እንግዲህ ስንነግር በተለይ እዚህ አፍሪካ ውስጥ ካሉ ሀገሮች ውስጥ የኛ ሰራተኞች በጣም የሚመረጡበት እንግዲህ የተለያዩ ነገሮችን ነግረህን ነበር እና ግን ከዛ ከዶሜስቲክ ወርከርስ ውጪ በሆኑ ሙያዎች ውስጥ ለምን ተመራጭ አልሆንም? ለምሳሌ የትኛውም አሁን ለምሳሌ እዚህ መካከለኛ ምስራቅ ሀገራት ስትሄድ ከኤርፖርት ጀምረ ሆቴል ገብተህ ሁሉ ነገር ጨርሰህ እስከምትመጣ ድረስ በርካታ ስራዎች በሌላ ሀገር ዜጎች ናቸው የሚሰሩት
እንደ ብዛታችን ከ120 ሚሊዮን በላይ ህዝብ እንዳለበት ሀገር አሁን እንደዚህ ፕሮፌሽናል በሆኑ እንደ ጁኒየር ክላስ ላይ ያሉ እንኳን ኢትዮጵያ ባለሙያዎችን ማግኘት በጣም አናሳ ነው የሚሆነው እና አንደኛ እናንተስ እንደ ኤጀንሲ ፕሮፌሽናል የሆኑ ሰዎችን አብቅቶ የመላክ ነገር ላይ ምን ሰርታችኋል? እነሱንስ ባለሙያዎች እንዳትልኩ ምንድነው እንቅፋት የሆነባችሁ? ወይስ ከሌሎች ሀገሮች ደግሞ ለምንድነው ተፈላጊ ጥያቄዎች ለምን ወይ ጥያቄዎች እየመጡባችሁ እየተመለሰ ነው ወይስ ጥያቄዎቹ አልመጡም? ካልመጡስ ለምን አልመጡም? ልክ እንደ ዶሜስቲኩ ለምን ተፈላጊ አይደላችሁም? እኛ ተፈላጊ ነን። በከለራችን፣ በቅርበታችን፣ በሃይማኖታችን፣ በባህሪያችን ከነሱ ጋር የሚያገናኘንን ነገር በታሪካችንም ያገናኘናል። ብዙ ነገር ተፈላጊ ነን። እንደ ገልፍ ነው በኋላ አላሰራ ያለ ነገር አለ። እሱ ደግሞ እየተሻሻለ ነው። አዋጅ አለ። ሌሎች ሀገሮች የሚስተናገዱበት አዋጅና እኛ ሀገር ያለው የተጻፈ አዋጅ ትንሽ ስለሚከብድ ነው። እኛ ሀገር በመጨረሻ የተሻሻለው አዋጅ አለ ከ923 በኋላ 1246 አዋጅ እዛ ላይ አስቀምጦታል። ምን ይላል? በብዛት አሁን እንደዚህ ፕሮፌሽናል ሰራተኛ ሲሆን ኮሚሽን አይከፍሉም ውጭ ያሉት እንትኖቹ ማለት ነው። ግን የኛ ሀገር አዋጅ ምንድነው የሚለው? የአንድ ወር ደሞዝ መቀበል ትችላለህ ይላል። የአንድ ወር ደሞዝ ተቀብለህ የምትቀበለው ግን በአራት ስራ ከጀመረ በኋላ ከሄደ በኋላ ክሬዲት ከጀመረ በኋላ በአራት ወር ውስጥ ነው የሚለው። ያ ነው አንድ አላሰራም ያለን ነገር ማለት ነው። ግን በመርህ ደረጃ የተቀመጠ ነገር አለ። አሁን ያው ፕሮፌሽኑ መሰራት አለበት ስለተባለ አንዳንድ ጊዜ ለሀገር የሚጠቅም ከሆነ አዋጅ ይጣሳል፣ አዋጅ ይቀለበሳል። አዋጁን እስከሚያስተካክሉት ድረስ ካገኛችሁ አምጡ ተብለናል። እኛ አሁንም ኤጀንሲዎች አዋጁን ትተው ፕሮፌሽናል ሰራተኛ የሚያገኙ ከሆነ ለስራና ክህሎት ይሄ እኛ ፕሮፌሽን ከፍለን እንኳን መላክ አለብን አይደለም ከፈለን ብለን ምንለው ማለት ነው። ለምን አንድ ፕሮፌሽን ሲከፈለው እኔ አሁን በቅርብ ለሁለት ልጆች በ8000 ሪያል ሳውዲ ላይ የሚሰራ አዲስ ከተማ አለች ኒሆ የምትባል በ8000 ሪያል አስመጥቼላቸዋለሁ። አቅርብ ያለው ለስራና ክህሎት ግን ያጸድቅልኛል። ግዴታ ባይትራ አግሪመንት ግዴታ በ8000 ሪያል ማለት አንተ ከፍለህላቸው ደሞዛቸው 8000 ሪያል ኦኬ ገብቷል። ስለዚህ መንግስት ደግሞ ግዴታ የአንድ ወር ደሞዝ ወደ 2000 ምናምን ዶላር ማለት ነው። $1000 3700 ምናምን ነው 2000 ምናምን ዶላር ማለት ነው። አሁንም ኤጀንሲዎች ፕሮፌሽናል ሰራተኛ የሚያገኙ ከሆነ አዋጁ ያሰራኝ ብለው ዝም ብለው መቀመጥ የለባቸውም ነው። ካለ አምጡ ብለው እነሱም ተናግረዋል። ስለዚህ እሱን ይዞ ማስፈቀድ ይቻላል። አሁን አላሰራ ነው የተባለውን ነገር እንትን ብለዋልና ግን ሰው በብዛት እየጠበቀ ያለው አዋጁን ነው እየፈራው ስለሚፈራው ማለት ነው። ስለ አዋጁን ነው ይስተካከልልን የሚለው። አዋጁ ግን ስራና ክህሎት አምጡ በፕሮፌሽን ማንኛውም ሰው ካገኛችሁ አቅጣጫ ተሰጥቷል ይዛችሁ ነው ተብሏል። ስለዚህ አሁን በብዛት እየሰራንበት ነው። ለምሳሌ እዚህ ያኮ ደፍሮ የሚሰራው መጀመሪያ እኮ አመራሩ ነው። እኛ አሁን የምናገኘውን ነገር ደፍረን እየሰራን እያመጣን ነው። ሰው እኛን ያይና በግሩፓችንም ለቀናል። ምንም አይነት ፕሮፌሽን ሰራተኛ ስታገኙ እንደ በፊቱ እንደዚህ አይደለም የሚባለው። አምጡት እኛ እናስተካክላችሁ። ኢቭን ኮሚሽኑን አትጠየቁም ተብለናል። እኛ ልጆቹ መሄዳቸውን ነው የሚፈለገው በሚል 250 ሺህ እኮ ከ1 ሚሊዮን 250 ሺህ 250 ሺህ እኮ ፕሮፌሽን ነው። ፕሮፌሽኑን በዚህ ካልሰራ ነው ልናመጣው ስለማንችል ማለት ነው። ስለዚህ እሱ አሁን የሚያሰራ ነገር ስላለ ተፈላጊ አይደላችሁም ነን። በፊት እንደዛ ሰርተውበት በፊት አዋጁ ሳይሻሻል የተበላሹ ነገሮች ስለነበሩ አሁን ግን እየተስተካከለ ወደፊት በደም ታያለ። አሁን ዱባይ ብንሄድ ትራንስፖርት ላይ አልነበሩም ኢትዮጵያኖች። ትራንስፖርት ላይ በብዛት አሁን እነሱ ናቸው። ሌላም ሀገር አሁን ብንሄድ ሳውዲ ላይ አሁን ብዙ ቦታ ላይ አሁን ቪዛ ከተፈቀደ በኋላ የተስተካከለ ነው። ስለዚህ በዛ መንገድ ይሄድን። እኛ የሚፈለገው ክህሎት ነው። ያው ነርስ 1500 ነርስ አምጥቼ ነበር ጆብ ኦርደር። ፈተና ሲፈተኑ እንግሊዘኛ በጣም አስቸገረን። በዛ የመጣ ፌል አረግ። ስለዚህ አለ በደንብ እናስተምራቸው፣ በደንብ እናብቃቸው። ስለዚህ ኤጀንሲው የማያውቀውን ነገር በስነ ስርዓት ስራና ክህሎት የፈቀዱት ነገሮች አሉ። እነሱ ልክ ፕሮፌሽን ስራ ሲያገኝ በደብዳቤ ይሄን ፕሮፌሽን አግኝቻለሁና አጽድቁልኝ ሙሳን ላይ ስለሌለ ማለት ነው። ለኤምባሲ ደብዳቤ ይጽፉልሃል፣ ኤምባሲ ቪዛ ይመታልሃል፣ መውጫ ፓስ እዚህ ኢሚግሬሽን በኤልኤምኤስ ይሰጣል፣ ትወጣለህ ማለት ነው። ስለዚህ አሁን ይመጣል። እኛም እየሰራንበት ነው። ኤጀንሲውም ይሄንን
አውቆ አሁን ደግሞ የዶሜስቲኩ ላይሰንስ ወደ 1400 ምናምን አለ ይባላል። ስለዚህ አዲስ መስጠቱ ኮምፒቲሽንና ማርኬቱን ከማበላሸት ውጭ የሚያመጣው ነገር የለም፣ ለጊዜው ሆልድ እናድርገው ተብሎ የፕሮፌሽኑ ግን ስለሚፈለግ የፕሮፌሽን ፍቃድ እየተሰጠ ነው። እሱ አልቆመም። ለምን መንግስት ይሄን ያህል ፍላጎት አለው፣ መንግስት ይሄን ያህል ሰፖርት እያደረገ ነው ማለት። ሌሎችን ሲያቆም ይሄኛው ሁሉ ክፍት አድርጎ እየሰራበት። ኦኬ አሁን ቅድም ሀሪፍ ነገር አንስተ ነበር። እንግዲህ 1500 የሚሆኑ እንግዲህ ቀላል ቁጥር አይደለም። እነርሱን አግኝተህ እንግዲህ ያው ቋንቋ እንደ አንድ ተግባቦት እንግዲህ የሚያስፈልግ ነገር ነውና በተለይ ደግሞ እዚህ የገልፍ ካንትሪ ላይ ከሁለት አንዱ ቋንቋ አረብኛ ወይ እንግሊዝኛ ቢያንስ በመግባባት ደረጃ ያንን ማሟላት አለባቸውና አንድ ክፍተት አግኝታችኋል እንግዲህ እንደ አመራር ምናልባት አንተ እንዳገኘው አሁን ይሄ አንተ እንዳገኘው ሌሎችም ደግሞ እንደዚህ ነገር ያጋጥማቸው ሊሆን ይችላል። ልክ ዶሜስቲክ ላይ ብቃት ያለውን እንትን በሲኦሲ ሰልጥነው እንደሚሄዱ ሁሉ እነዚህ ፕሮፌሽናል የሆኑትን እንኳን ሙያውን ልታውቀው ትችላለህ። ነገር ግን እንደ አንድ መስፈርት የሚፈልገውን የቋንቋ ክፍተት እንዳይኖር እንደ ማህበር ምን አስባችኋል ወይስ ምን ሰርታችኋል? እኛ አሁን ምሳሌ ወይም ደግሞ አብረህ ከዛው ጋር ደግሞ ይሄ እንደ ማህበር የጠየቅኩ እንደ መንግስት ደግሞ እንግዲህ ለእናንተ በጣም ቅርብ የሆነው ከእናንተ ጋር አብሮ የሚሰራው እንግዲህ ስራና ክህሎት ሚኒስቴር ነው። በዛስ በኩል ምን እንዲሟላላችሁ ምን መደረግ አለበት? አስተማመሩ ላይ ነው አባባሌ ገብቶሃል። እኔ አንድ ጊዜ ወደ ሳውዲ ሄጄ አምባሳደር ሌንጮ ባቲን አግኝቻቸው ነበርና ይህንን ጆብ ኦርደር ለማጽደቅ እሳቸው ጋር ስገባ ምን እንዳሉኝ ታውቃለህ? እኔ ፌስ ቱ ፌስ ከክብር ፕሬዚዳንቱ ጋር ከክብር ጠቅላይ ሚኒስትሩ ጋር ተገናኝቼ ይህንን ነገር የነርሱን በጣም አፕሪሼት አድርገው ፕሊስ በደንብ ሰሩበት። ኢቨን የሀገሩ መንግስት የሚፈልገው ነገር ነው። ቢያንስ አንድ ትልቅ ኮሌጅ ተቋቁመው ነርሲንግ ብቻ የሚያስተምርና ብቁ ለኢንተርናሽናል የሚሆን ሊሰራ የታሰበበት ይህን ወር ያወራ ነው። ይህን የተወያየ ነው ከዛሬ 4 ዓመት በፊት ነው። ስለዚህ አሁን ወቅቱ እየመጣ ነው እና እናንተም በደንብ ስሩ በርቱ ብለውኝ ከኔ ጋር ሄደው ነው ጆ ወርደን ራሱ ታች ወርደው ያጸደቁልኝ እና ትልቅ ነገር ነው እና እዚህም አሁን ያሉት ሰዎች ክቡር አምባሳደር አሁን ይህን ዘርፍ ኢንዱስትሪ ኮሚቴ የሚመሩት እሳቸው ናቸው። ከብዙ ከጤና ሚኒስቴሩ አሉ በዚህ ስትሪንግ ኮሚቴ ላይ ያለው ክፍተቱ ሊነገራቸዋል፣ ይሻሻለውን ነገር ይነገራቸዋል። ከፖሊስ አለ፣ ከኢሚግሬሽን አለ፣ ከደህንነት አለ፣ ከምን አለ ዘርፉ እንትን ያደሰሉ ከሁሉ መስሪያ ቤት የተውጣጣና ትልቅ እንትን ቦታ ስለሆነ ማንኛውም የሚገጥምህን ሀስል ትናገራለህ፣ ሀስሉ ይፈቱታል። እዚህ ላይ ደግሞ አምባሳደር ግርማና ክብርት ምፍሪያት ስትሮንግ ሰዎች ናቸውና ዲሲሽን ሜከሮች ናቸው። የሆነ ነገር ሲገኝ ተመካክረው ዘርፉን ለመለወጥ ብዙ ነገር የሚሰሩ ሰዎች ስለሆኑ የሚገጥመንን ነገር ሁሉ ሰጥተናል። ምሳሌ እኔ የነርሱን አምጥቼ በአንድ ሰዓት ውስጥ 4 ሰው ነው ኢንተርቪው ያደረኩት። ሜሴጁን አሳያለሁ። አም ሶሪ አለች ኢንተርቪው የምታደርገው የዚህ ኃላፊ አውስትራሊያዊ ነችና ይሄና እንግሊዝኛ ችግር ካለ እዚህ ከመጡ በእንግሊዝኛ ነው የሚያወሩትና አዶንት ቲንክ ሶ ሰሌክት እኔ ከመረጥኩኝ በኋላ ወደ ሆስፒታል ነው መልካቸውና ሆስፒታሉ ደግሞ ያያቸዋል። ሰሌክት ካል እኔ ሰሌክት አድርጌ መርጬ እንትን ካላረኩ አስቸጋሪ ስለሚሆን በዚህ የመጣ ፌል አድርጓል። አሁን ሹፌር በቅርብ ደግሞ ኢንተርቪው አድርገናል። በቃ እነሱ ምንድነው ክሎቱን ነው የሚፈልጉት። በቃ ሹፍርናውን ከቻሉት ይሄ ችግር የለም ብለው አሳልፈውልናል። ገብቷል አለ እኛ አልሰራንበትም እንጂ አለ። ስለዚህ የሚገጥመንም ነገር ደግሞ እየሰራንበት ነው። የሚገጥመንን ነገር እናወራለን፣ የሚያምኑበትን ነገር ይወስኑበታል። አሁን ይህንንም ወደ ለጤና ሚኒስቴር ባለፈው ኢቭን ከነሱ አፕሩቫል ወስደናል። እነዚህ ስላገኘን ልንመለምን ነው ሰፖርት ደብዳቤ ስጡናል ናቸው ሰጡን። አሁን የገጠመንን ነገር በስነ ስርዓት አድርገን አሁን ምንድነው እኛ ነርስ ራሱን የቻለ ክፍል ልናደርግ ነው የምናደርገው። ወደ ማርኬት ከማውጣታችን በፊት በነርሲንግ ረጅም ጊዜ ልምድ ያላቸው ሰዎች አሉና ኦልሬዲ ቀጥረናል። በእነሱ ቀድሞ ሰሌክቲቭ ይደረግና ፊልተር አድርገን እነሱ የሚያሳልፏቸውን አድርገን ዋንቱ ብለን በሱ ለማሰራትና ስራውን ለማምጣት ማለት ነው። ስለዚህ ይስተካከላል። እኛ ጋር ያለው ነገር ደግሞ ጥሩ ነው። ከለራችን ደስ ይላል። አበላላችን ከነሱ ጋር የተቀራረበ ነው። አሁን ገልፉን ካሸነፍን ወደዛ እንገባለን። ብዙም ከባድ ስላልሆነ ማለት ነው። ኢቭን ነርስ ላይ ሳውዝ አፍሪካ ያሉ ኤጀንቶች እኛ ጋር ይሰራሉ።
ምን ያደርጋሉ? እነሱ ዲል ያደርጋሉ፣ እዚህ እየመጡ ያደርጋሉ ማለት ነው። ግን መውጫ ፓሱን ህጋዊ ኤጀንሲ ኢትዮጵያ ውስጥ ከሌለ ስለማይችሉ ሆልድ ሆነዋል። በዛ የመጣን አሁን ያገኘሁት ዲል አለ። ልጆቹ ዞሮ ዞሮ እኛ ጋር መጡ። ምንድነው ስል ይሄ ነው። ምን ተቸገራችሁ? ይሄ ስለዚህ እኛው ዳይሬክት ዲል ለማድረግ ከነሱ ጋር ያው ረጅም ጊዜ ስለሚፈልግ ካምፓኒው ጋር ዲል ለማድረግ መጥቶ ካምፓኒውን አይቶ ምን ብሎ መስራና ክሎት ሄዶ ምናምን ነው የሚያጸድቀውና እየሰራንበት ኢንሻአላህ ይስተካከላል። ጥሩ። እዚሁ ጋር አብረን እንድትመልስ የሚፈልገው ሚፍታ በርካታ ስፍር ቀላል የማይባል እንግዲህ ኮሌጆች ሀገራችን በመንግስት ደረጃም አሉ፣ በግል ደረጃም አሉ። በየአመቱ እየተመረቀ የሚወጣ ተማሪ ቀላል ቁጥር ያለው አይደለም ማለት እንግዲህ ያው የትምህርት አሰጣጡ የብቃት ሁኔታ ያው ጥያቄ ውስጥ የሚገቡ ነገሮች እንደተጠበቁ ሆኖ ማለት ነው። ግን አሁን በምትላቸው ገልፍ ሀገር ውስጥ ወደ ሌላ ቦታ ላይ ለመሄድ ለሚፈልጉ ፕሮፌሽናል የሆኑ ባለሙያዎች ህገ ወጡን አንፈልግም ህጋዊ ነው የምንፈልገው ብለው ለተቀመጡት ራሳቸው በተለይ አሁን አንደኛ የነርስ የነገርከኝ ነገር ነበረ። ይሄን ቀላል ቁጥር አይደለም እንግዲህ ይሄን ያህል ዜጋ 1500 ብታሳካው እሱን አይደለም 2/3 እንኳን ብታሳካው 1000 ነርሶችን ብትልክ እንግዲህ ከበስተጀርባቸው አንደኛ ምን ያህል ቤተሰብ ሰፖርት እንደሚያደርጉ ማሰብ እንችላለን። ሁለተኛ እነሱን አይቶ ደግሞ ቀጣይ የሚሆኑ ደግሞ ትእዛዞችን እንትን አይደለም። ምክንያቱም አንድ ተብሎ ነው ዛሬ በሚሊዮን የሚቆረጡ የፋሪስ ሀገሮች እንግዲህ ከኛ በጣም ከሩቅ ቦታ መጥተው ነው እንግዲህ መካከለኛው ምስራቅ ላይ ያጥለቀለቁት ማለት ነው። ስለዚህ ይሄ ነገር ምልህ ያው አንዳንድ ጊዜ እንደ ፌለሪቲ ብንወስደውም ይሄንን ሉዝ ማድረጋችንን ግን ተምረንበት ማለፍ አለብን። ነርስም ሆነ ሌሎች ፕሮፌሽናል የሆኑ ባለሙያዎች ምን ተዘጋጅተው ይጠብቋችሁ ነገ ከነገ ወዲያ እናንተ ለምታመጡት የሥራ እድል? አሁን ነርስን በተመለከተ ማንኛውም ነርስ ምሳሌ ሳውዲ አረቢያ ጋር ሄዶ መስራት ቢፈልግ ሁለት ነገሮች አሉት። ባዮሜትሪክ ግድ ነው። ሌላ ደግሞ አንድ ያንን ነገር ካልወሰዱ ለዛ የሳውዲ ጤና ሚኒስቴር የሥራ ፈቃድ አይሰጥም። እሱ ከሄዱ ግን መዘጋጀት አለባቸው። ባዮሜትሩ ኢዚ ስለሆነ እሱን ተፈትነው እጃቸው ላይ ያቤዙት። እንደ ሆስፒታሉ ደግሞ የሚፈልግ ነገሮች አሉ። እሷን ነገር ምን ይላሉ? እሱን ያው ካመኑባቸው ይምጡ። 3 ጊዜ መፈተን ይችላሉ ስራ እየሰሩ። ሶስቴ ካላለፉ ወደ ሀገራቸው ነው የሚሸኟቸው። በቃ ብቁ አይደለም ብሎ ማለት ነው። ግን ይፈተናሉ። አንደኛው ካለፈ ሁለተኛ፣ ሶስተኛ ይሄን ነገር ለዚህ መዘጋጀት አለባቸው። የሚጠይቋቸው ጥያቄ በጣም ኢዚ ነው። ምሳሌ አንድ የስኳር በሽተኛ ብታገኝ፣ ስኳር ወርዱ ብታገኝ ምን ትሪት ታደርጊዋለሽ? ይሄን በእንግሊዘኛ መመለስ መቻል አለባት። ለምን ስትሄድ በእንግሊዘኛ ነው የምትሄደው ማለት ነው። አንድ ልቡ የታመመ ሰው መጀመሪያ ወድቆ ብታገኙ ምን ታደርጊያለሽ? ሆስፒታል ሲመጣ ምንድነው ትሪት የምትሰጪው? ወይንም አንቺ ሬጂስትሬሽን ነሽ ያለሽ አንድ ከስተመር ሲመጣ በመንገድ ይሄን ነገር መመለስ ማለት ነው። ብዙም እንትን አይደለም። ኢንተርቪውን ከመለስ ስራው ላይ በጣም ቀላል ነው ብዬ ነው የማስበው። ይሉሃል ለምሳሌ አንድ ሰርጀሪ ሄልፐር ከሆንሽ ሰውየው አይናገርም ነው የሚለው። ምን ታደርጊለት? ይሄን ነው የሚጠየቁትና እንግሊዘኛቸው በጣም ፐርፌክት ቢሆን የመጀመሪያው ነገር ሌላ አይደለም ፈተናው። እነሱ 15 17 ዓመት የስራ ልምድ ኖሮት በእንግሊዘኛ ሲያወሩት ትንሽ ልክ አይደለም። የሚያወሩትን በአማርኛ ስለሆነ ነው። ሆስፒታል ላይ ከራሳቸው ሰዎች ጋር ከዶክተሮቹ ከነርሶቹ ጋር በእንግሊዘኛ ቢያወሩና ይሄን ቢለማመዱ ታሪፍ ነው። ሌሎቹ እንደ ሹፌር ደግሞ ከሆነ በአሁን ሹፌርም ፕሮፌሽናል ነው። አሁን ሰዓት ላይ ሹፌሮቹ ደግሞ አሁን መንግስት ያስቀመጣቸው 2 ማሰልጠኛ ማዕከላቶች አሉ። ከመንጃ ፈቃዱ ውጪ ሄዶ እሱ ነገር ሰንጥሎ እሱን ሰርቲፊኬት መያዝ አለበት። ሁሉም በክሎት ነው እየተባለ ነው ያለው። አሁን ነገር ሁሉም ምሳሌ ዛሬ ፊሊፒን ነርስ ወደ ገልፍ አልክም እያለች ነው። ለምን? ካናዳ ይፈልጋሉ፣ አሜሪካን ይፈልጋሉ፣ ዩሮፕ ይፈልጋሉ። አሁን ለኛ ነው እየመጣ ያለው። ከሌሎቹ ደግሞ እኛ እንመረጣለን። አሁን እኛ ችግር ሊሆንብን የሚችለው ቋንቋ ነው። ስለዚህ ቋንቋችንን ስንማር ነርስ ዲፕሎም ዲግሪ ነው ትምህርት ቤት ስንማር በእንግሊዘኛ ጥሩ ነገር ይዘን መምጣት አለብን ብዬ አስባለሁ። አሁን ሌላው ደግሞ ተጨማሪ እንደው እዚህ ጋር ማንሳት የምፈልገው ነገር
ቋንቋህን ለማሻሻል የፈለገ ሰው በአሁኑ ሰዓት በርካታ አማራጮች አለ። ሶሻል ሚዲያ ውስጥ ገብተህ ዩቲዩብ ውስጥ ገብተህ ቋንቋህን እምልህ እንደ ፐርፌክት ባትልም ግን በመግባባት ደረጃም ቢሆን እምልህ ያንን ኢንተርቪው ልታልፍባቸው የምችላቸው ብዙ ነገሮች አሉ አይደለ? ስለዚህ አሁን የምንላቸው ሾፌሮችም ይሁኑ ነርሶችም ይሁኑ መሐንዲስም በሌላም አይነት ፕሮፌሽን ውስጥ ያሉ ባለሙያዎች ነገ ከነገ ወዲያ የአረብ ሀገር የስራ እድሎች ቢመጡ ኦኬ አረብኛው በጣም ከባድ ሊሆን ይችላል፣ ከዜሮ መነሳት ሊሆን ይችላል። እንግሊዝኛውን ግን በተወሰነ ደረጃ 12 ዓመት ከዛ በኋላ ኮሌጅ ውስጥ ባሳለፉት በተለያየ አይነት መልኩ የተወሰነ ያህል ነገር ሄደውበታል። ስለዚህ ያንን ሼፕ የማድረግን ጉዳይ ደግሞ ራሳቸውንም እኮ ማስተማር ይችላሉ አይደል እንዴ? በደንብ ኢዚ ነው። በአሁኑ ሰዓት እኮ ማንኛውም ትምህርት ኦንላይን አለ። ማንኛውም ትምህርት ኦንላይን አለ። ኦንላይን ተምረህ እኮ ራስህን ማስተካከል ትችላለህ። ብዙም ከባድ አይደለም። የራስ ፍላጎት ነው። ምሳሌ አንድ ሰው ነገ ውጭ ወጥቼ እሰራለሁ የሚል ሰው ይሄ ነገር ግድ ነው። ምሳሌ እንደ በፊት አገሩ ሄደ ኢንተርቪው አትደረግም። አሁን እኮ ቁጭ ብለህ በዙም በምናምን ነው ኢንተርቪው የምትደረገው። ሰው ይደረግልህ ኢንተርቪው ፓስፖርት ልከህ ከአንተ ጋር ማች አድርገውት ነው። መንታ ወንድም ካለ ወይ መንታ እህት ካልሆነች እኮ ልትሸውድልህ አትችልም። ኦንላይን ዙም ተደርገ ዙም ሪከርድ ተደርጎ ምናምን ነው። ስለዚህ ማንኛውም ሰው በዛ ቢሄድ እነዚህ አሁን ያልኩ ልጆች በዙም ተፈትነው ምናምን አልፈዋል። ከዛም በኋላ አግሪመንቱ መጣላቸው። በእነዚህ አይነት ማለት ይሄን ነገር መደረግ መቻል አለበት ማለት ነው። ማንኛውም ሰው በግሉም ቢያገኝ ስራ ወደ ህጋዊ ኤጀንሲ መምጣቱ አይቀርም። ለምን ህጋዊ ኤጀንሲው ራይቱን እስከ መጨረሻ ስለሚያስከብርለት ማለት ነው። በግል ፈልገህ በግል ፕሮሰስ ጨርሰህ መሄድ ይችላል። አዋጁ ይፈቅዳል። ግን ጥሩ አይደለም የምመለስልህ አዋጁን እየነቀፍኩ ሳይሆን ኤጀንሲው ደርሰህ እስከምትመለስ ድረስ ራይቱን ያስከብርልሃል። ብዙ ጊዜ በኤጀንሲዎች በኩል ቢያለፍ ጥሩ ነው ብዬ አስባለሁ። ጥሩ አድማጮቻችን ያላችሁት በአራዳ ኤፍኤም 95.1 የእህል ውሃ ፕሮግራም ነው። ዛሬ እንግዳችን እንግዲህ አቶ ሚፍታህ አብዱ በውጭ ሀገር ስራና ስምሪት ስራ ላይ የተሰማራ ከዛ በተጨማሪ ደግሞ የፊውቸር የአሰሪና ሰራተኞች ማህበር በፕሬዚዳንትነት እያገለገለ ነው ያለው። እሺ ሚፍታህ እንግዲህ ፕሮግራማችን ወደ ማጠቃለል እየመጣ ነው። ምናልባት የምናወራቸው ነገሮች እንግዲህ ላያልቁ ይችላሉ። እንደው ሰብሰብ እያደረኩኝ ልምጣና እንግዲህ ቀላል የማይባል በዚህ በስራ ዘርፍ ውስጥ እንግዲህ ወደ 50 ሺህ ለሚቆጠሩ ኢትዮጵያውያን የስራ እድልን ፈጥሬ ያለሁኝ ብለሃልና እንግዲህ በዚህ ሂደት ውስጥ እንግዲህ በርካታዎች ጥሩ ነገር የገጠማቸው ይኖራሉ። በርካታ እስከ ህይወትን ማጣት የደረሱ መጥፎ ገጠመኞችም ነገሮች አሉ። ከሁለቱም በኩል እስቲ በጣም የተደሰትክበት እና ያዘንክበትን እንስማ። በዚህ ዘርፍ ማለት ነው። ትክክል። አንዳንድ ጊዜ በተለይ ለምሳሌ በአጋጣሚ ወደ ውጭ ሀገር በአንተ በኩል ሆነ በሌላም በኩል ሄደው ግን የህይወት መጥፋት ያጋጠማቸው ሰዎች ይኖራሉ። ዴፊኒትሊ ያው ሰዎች እንፈጠራለን። የመሞቻችን ቦታ ላይ የምንወለድበት እንጂ የምንሞትበትን ቦታ አናውቀውም። አንደኛው እሱ ነው። ከዛ ውጭ ደግሞ በተለይ በዚህ ዘርፍ ውስጥ እንተበሉት ስማርቱ ትልቅ ቦታ ላይ ህይወታቸውን ተለውጦ ትልቅ ቦታ ላይ የደረሱና አንዳንድ ጊዜ ስትመለከተው እዚህ ዘርፍ ውስጥ መኖርህን እንድትደሰት የሚያደርጉ ሰዎች ይኖራሉ። አዎ በዚህ ዘርፍ የሚያሳዝን ነገር አላማዬ ብሎ ሄዶ ሳይሳካለት የሰው ሀገር የሚቀራል፣ ሳይሳካለት የሰው ሀገር የሚታመማል፣ ሳይሳካለት አካለ ስንኩል ሆኖ ይመለሳል፣ ሳይሳካለት ዝም ብሎ የሚመለስም አለ። እሱን ስታይ እሱና ቤተሰቡን ስታይ በጣም ታዝናለህ። አንተ ያመጣህለት የስራ እድል ነው። ግን ያው ሰው ልጅ የተሰጠውና የተጻፈለትን ነው የሚኖረው አይደል? እንደሱ አይነት ነገር ይሆንና ይገጥማል። የዛን ጊዜ ታዝናለህ። ስዘረዝረው ስለሚያሳዝን ይቀር። ደስ የሚለው ነገር ደግሞ ሄደው አላማቸውን መተው በዶሜስቲክ ስራ ሄደው ተምረው ብዙ ነገር ላይ የተቀመጡ ሰዎች አሉ። እኔ ኩዌት ልኪያቸው አውስትራሊያ የገቡ ሰዎች አሉ። ከሰዎቹ ጋር ሄደው አስፈቅደው የጠቀሩ ልጆች አሉ። አካችሁ በቃ እዚህ ይሻለኛል ብለው ጠፍተው ያው ሪፊውጂ ጠይቀው ነው የሚኖሩ አሉ። አሜሪካን፣ ኤሮፕ ምናምን ብዙ ገጠመኛልና ሄደው ደግሞ የተወሰነ ነገር ሰብስበው መጥተው አሁን የኛንም ዘርፍ የሚሰሩ ሰዎች አሉ። ሌላ ንግድ ዓለም ላይ የሚሰሩ ሰዎች አሉ።
ቤተሰቦችን ሲረዱ ስታይ አላማቸውን ስታሳካ ስታይ ደስ ይላል። ፐርሰንቴጁ ደግሞ የሚበልጠው ደስ የሚለው ነገር ስለሆነ ግን ያው ከብዙ ደስታ አንድ ሞት የከፋ ነው አይደል? በሱ ፐርሰንቴጅ አትይዘውም እንጂ ብዙ ደስ የሚል ነገር አለ፣ ብዙ እንትን የሚል ነገር አለና ያው በቃ ይሄ ስራ የሚያስከፋም የሚያስደስት ነገር አለውና በቃ ሁለቱን የሚያቀፈዝ ዱንያ ራሱ የሚያስከፋና የሚያስደስት አይደለ? በቃ ራሱ ነው። እሺ ሌላው ከዚሁ ጋር እንግዲህ ምንድነው አንድ ተጨማሪ መጠየቅ ነገር ቢኖርኝ ብዙን ጊዜ እዚህ ዘርፍ ላይ ስንመለከት ሁልጊዜ መጥፎ ነገሮች ይጎላሉ። ሌላው ነገር ካልም ሆኖ ስለሚኖር ማለት ነው። በጣም ስፍር ቁጥር የሌላቸው እንግዲህ መልህ የሀገራችን ዜጎች ከድሮም ጀምሮ እንግዲህ ወደ መካከለኛው ምስራቅ ሀገሮችም ወደ ሌላም ወደ አውሮፓ ሄደው ህይወታቸውን ቀይረው በተለይ አሁን በጣም እንግዲህ የእናንተ ዘርፍም በጣም የተሳሰረው ከዚህ ከመካከለኛው ምስራቅ ጋር ስለሆነ ብዙ ህይወታቸው ተለውጦ ብዙ ነገር የደረሱ አሉ። ልክ እንዳልከውም ቅድም ያው ኔጌቲቭ ሆነ ደግሞ ያሳዝኑ ነገሮች እንትን ይላል። የሚጎላው ግን እሱኛው ነው። ሌላ ሁለተኛ እንግዲህ ምክንያቱም እንደሆነ ባላውቀውም አንዳንድ ጊዜ ደግሞ እኛ ጋር አካባቢም ላይ ያለ ጨለምተኝነት አለ። ሁል ጊዜ አሰሪዎች ጋር ያለውን ባህሪ በሙሉ አውሬነት እናላብሰዋለን። ሁል ጊዜ ደግሞ ከኛ ጋር የሚሆኑ ልጆችን በሙሉ መልአክ አድርገን የመሳል ነገሮችን ብዙ ጊዜ እናስተዋለን። ኢቭን ሚዲያውም ላይ ማለት ነው። ሚፍታህ እንደው ስትመለከት እንደው በባህሪ በጣም አስቸጋሪ ሆኖ ልገር ያስቸገረችህ በአብዛኛው ሴቶች ስለሆኑ በእንደዚህ አይነት መልኩ የምትስላቸው ወደ የምትስላቸው ልጆች አጋጥመውሃል። በተቃራኒው ደግሞ ከዛ ከአረብ ሀገር አካባቢ ላይ ካሉት በጣም መልካም የሆነ ከምትጠብቀው በላይ መልካምነታቸው የገዘፉ አሰሪዎች አጋጥመውሃል። ይሄ ልጠይቅ የቻልኩ ለመሰለህ ቅድም አስፈቅደው አውሮፓ ቀሩ ያልከኝ ነውና አንድ የሰማሁትን ደግሞ አንድ ራሴን ገጠመኝ ልንገርና ከዛ በኋላ ባንተ ቋጨዋለሁኝ። ያው ከዚህ ጋር ካንተ ጋር ኢንተርቪው ካለ አንዳንድ ነገሮች እየሰበሰብኩ ነበርና አንዲት ልጅ ወደ አንድ አረብ ሀገር ውስጥ ነበረችና እዛው አረብ ሀገር ውስጥ ያለች እህቷ ከውጭ ሀገር ትደውላታለች። ትንሽ ቆየት ያለ ታሪክ ነው የምናገረው። ስትደውላት በቤት ስልክ ነው የደወለችላት። ደዋያልክ በጣም ፍሉዌንትሊ በሆነ እንግሊዝኛ ነው ደውላ የጠየቀችው። ሴትዮዋ ታነሳና እንግሊዝኛ ተናጋሪ ነበር፣ ታናግራታለች። እህቷን ታገናኛታለች። ከዛ እህቷ መጣች፣ በስልክ አናገረቻትና ስልኩን ዘግታ ፈዛ ቀረች፣ ቁጭ አለች። ከዛ በኋላ ምን ሆነሽ ስትላት አይ ምንም ትላታለች። ማን ነው የደወለው? እህቴ ናት። አይ ቆንጆ እንግሊዝኛ ነው የምትናገረው አለቻት። አይ አሜሪካን ያለችው አለቻት። አሜሪካ መሄድ ትፈልጊያለሽ አለቻት። ልጅቷ ገና እየመጣች ነው ያለችው። አዎ መሄድ እፈልጋለሁኝ። አሁን እኔ ለእረፍት ልሄድ ስለሆነ ስሄድ እከሊትን ነበር ሌላ ሰራተኛ ጠርታ ማለት ፊሊፒን እሷን ይዤ ልሄድ ነበር። እሷን ተውና አንቺን ይዤ ሄደሽ እዛ እኔን ካገለገልሽኝ በኋላ እህትሽ ጋር ጥዬ እመጣለሁኝ አለቻት። ያለችውን ነገር አደረገች። ሌላ ሁለተኛ ደግሞ የኔን ገጠመኝ ልንገር። ኤርፖርት ውስጥ ያጋጠመኝ ነው። አንድ እንደዚሁ መካከለኛ ምስራቅ ያለ ኤርፖርት ላይ አንድ የሆኑ ሴት በጣም በእድሜ ትልቅ ሴት ናቸው። የአበሻ ቀሚስ ለብሰዋል እና አንድ የሆነ ወጣት የሆነ የዛው አገር ተወላጅ የሆነ ብዙ ሻንጣዎችን ይዞ ወደዛ እንትን ይላል ከሴትዮዋ ጋር እና ስመለከት ግራ አጋባኝ። ማለት ባልና ሚስቶች ነው እንዳለው። ሴትዮዋ በጣም ትልቅ ሴት ናቸው። ሰራተኛ ናቸው እንዳልል በእድሜ የገዘፉ ሴት ናቸው። ከዛ ቀረብ ብዬ ሴትዮዋን አናገርኳቸው። እኔ ሳናገራቸው በአማርኛ ሳናገራቸው በአረብኛ መለሱልኝ። እንዴ ምን አማርኛ አይችሉም እንዴ ስል አይ እኔ ኤርትራዊ ነኝ አሉ እየሳቁ እና ያትን ሰባብሬን በአረብኛ ላናገራቸው ሞከርኩኝና እንዴ እዚህ ሀገር የሚሰሩ ስል አሁንማ እኔ አርጅቻለሁ እንዴት እሰራለሁ? እሺ ምን እያደረጉ ነው? አይ ወልህ የምታየው ልጅ እነሱ ቤት እኔ 30 ዓመት አገልግያለሁኝ። ይሄ የምታየው ልጅ እኔ እጅ ላይ ነው የተወለደው። አሁን ጨርሼ ወደ ቤት ወደ አገሬ ተመልሻለሁ። አስመራ ነኝ ያለሁት። በየአመቱ ትኬት እየላኩልኝ መጣሁ ጎበኛቸዋለሁ። ይሄ ሁሉ የምትመለከተው ሻንጣ በእኔ እጅ የተወለዱ ልጆች የነሱ ስጦታ ነው ብለው ያንን ነገር ሴትዮዋ አዋሩ። በዛው ልክ ደግሞ ይሄ መልካምነታቸውን ብቻም አይደለም ከዚህ ሄደን ስል አንዳንድ ጊዜ የቆዳ ከለርን እንደ ቆሻሻ ተመልክቶ በበረኪና እጄን እኮ አሳጥባኛለች ያልሽኝን ስል አዳምጫለሁኝ። እና እንደ አራምባና ቆቦ የሆነው ባህሪ እኛ ጋርም ብቻ ሳይሆን እነሱም ጋር አለ። ሚፍታህ እንዴት አያቸው እንደዚህ ነገሮችን? የእሱን ገጠመኞች እንስማና ፕሮግራማችን እንዘጋለን። በገጠመኝ ደረጃ እኔ እንደኔ ብዙ ገጠመኝ የገጠመው አለ ብዬ አላስብም። አንድ ጊዜ አንድ ኮምፕሌን ይቀርብና ሊባኖን ውስጥ ነው እንደዚህ ሆኖ እንደዚህ ያረጋታል፣ ሰውየው እንዲያሰቃያታል፣ እንደዚህ ነው ምናምን። ኦኬ እኔ ደግሞ ኮምፕሌን ስቀበል ዝም ብዬ አልቀበልም። ፎርም አለኝ፣ በፎርም ይሞላል። ይሄ ቃሌ ነው
ብሎ ይፈርማል። ውሸት ከሆነ ራሱ ይጠይቅበታል። መታወቂያውን ያያይዛለሁ ምናምን። እንደነገርኩ በፊት ስንልክ ኤጀንሲም ብዙ አልነበረም። አንድ ኤጀንሲ ሙሉ አውሮፕላን ሊልክ ይችላል። ስለዚህ በየወሩ እየሄድክ ዜጎችህን መከታተል መቻል አለብህ። የከፋውን እየዞርኩ ስለምታደርግ ማለት ነው። ከዛ ኢንኬዝ ይዤ ሄድኩኝ። ቢሮ ገባሁ፣ ሰጠሁት ምናምን። ሚስተር እንደዚህ አለኝ። ይህ ሰውዬ እኮ አምባሳደር ነው አለኝ። ለምን ማለት ደወለለት፣ እንደዚህ ነው። ከዛ የተባለው ኬዝ ሌላ ነው፣ ኑ አብራችሁ ፕሊስ ቡና ልጋብዛችሁ ብሎ ቤት ሎኬሽን ላከለት። ሄድን። ስንገባ በወታደር ነው የሚጠበቀው። ልጅቷ ያለችበት ቤት ሊነግርህ አልችልም። መኝታ ቤት፣ ሳሎን የራሷ አላት፣ ቲቪ አላት፣ ስልክ አላት። በሚጠሯት ሰዓት ብቻ ነው የምትመጣው። ያለው ላይፍ ሌላ ነው። ቤተሰብ የሚያወራው ግን ሌላ ነው። ገባ። ሰውየው አየ። ይህ እንደ ዲፕሎማሲ እኔ ለስሜ ጥሩ አይደለም የተባለውም ነገር አያችሁ አይደል? አላ ስንት ጊዜ ሆነ ከመጣች ይሄን ያህል ደሞዟን ደብል አደረገና የ2 ዓመት ከፈላትና ኤግዚት አድርጎ ከሀገር ትውጣ ያለ አባባል ገብቷል። ምን ያህል ስም እንደሚያጠፋ እቺ ልጅ እኔ እንደዚህ ነው አያችሁ፣ ይሄ ዲፕሎማሲ ነው እንደዚህ ነው ብሎ በሰዓት ወደ ሀገር ሸኛት። ያ 2 ዓመት ደሞዟን ከፍሎ ማለት ነው። ህግ የሚላል አለ፣ ኮንትራት ካለ ይዋደ ዲሳይደር ከሆንክ ታሽታል። ሌላ ምን ገጠመኝ መሰለ? ኩዌት ላይ አንድ እህታችን ኤልሳ ምትባላለች። አንድ ሴትዮዋ አንድሽ ልጅ ወደ ስንት ዓመት እሷ ጋር ሰርታለች። እቺ ኤልሳ ምትባለዋ ኩዌት ውስጥ ከኤምባሲ ጋር ከምንም ትንቀሳቀሳለች ለቸገራቸው ሰዎች ማለት ነው። ሴትዮዋ ሂጂና ቤት ግዥላት ብላ ደንበኛ ቤት ገዛችላት። የተባለው ሌላ ነበር፣ ሲጨመር ገንዘብ ላከችላት። በስማ አድርጋ ካርታውን ይዛ ልጅቷ አይደችም፣ እሷ ነው ጨርሳ ያመጣችላት። ወሰደችና ለሴትዮዋ ሰጠቻት። ሴትዮዋ ተቀበለችና ለኤልሳ መኪና፣ አዲስ መኪና ገዛችላት። መኪናው ቆመዋል ባለፈው ኩዌት ቤት ሳል ይዛል። ይሄን ያህል ሰዎች አሉ። አባባሌ ገብተዋል። እኛ አረቦችን እንደምን ስላቸው አይደሉም። ምሳሌ ይሄዱና ምግብ የለም ይለዋል። እኔ አረብ ሀገር ምግብ የለም ሲባል እኔ ደነግጣለሁ። ለምን አረብ ሀገር ሄደ አንድ ዳቦ ብላ አትገዛም? አረዳ ፓክ ነው የምትገዛ። ቢያንስ ዳቦ አለ፣ ቢያንስ ሩዝ አለ። አባባሌ ገብተዋል። እኛ ሀገር የሚሰጠው እንትን እኛ ምሳሌ ከኤጀንሲዎች ብዙ ነገር ይጠበቃል። እንደሱ ልበለ እንስራበት። አረቦች መጥፎ ናቸው ወይ ብትለኝ፣ መጥፎ ቢሆኑ የኢትዮጵያ መንግስት በኤርትራ አግመን ተፈራርሞ ዜጋውን አይልከም ነበር። እኛም መጥፎ ብንሆን አይቀበሉንም ነበር። ግን በመሀል ያለ ነገር አለ። ብዙ ደስ የሚሉ ነገሮች አሉ፣ ብዙ የሚያስጠሉ ነገሮች አሉ። በዚህ ዘርፍ ላይ ብዙ ውሸቶች አሉ፣ ብዙ እውነቶች አሉ። በዚህ አሁን በእንትን ሰዓት ውስጥ የሚያልቅም አይደለም። ተረዳኸኝ አባባሌ? በጣም ደስ የሚሉ ነገሮች አሉ። አንተ እየነገርከኝ ትልቅ ፖይንት ነው። እኔ ብነግርህ ሚሊዮን ነገር አለኝ። እኔ አሁን እዚህ አምባሳደሩን ጊዜ ነገር ሁሌም ማረሳው ነገር ነው። ስቲል አለኝ ቁጥሩ እደዋወለዋለሁ። ገብቶሃል? ከእንደዚህ አይነት ሰዎች ተጠንቀቁ ነው ያለው። አባባሌ ገብቶሃል? እንግዲህ የኩዌቷ ሴትዮ ያደረገችውን አይተሃል። ሰውየው ደግሞ ራይቱን ስሙን አገሩን ስም ለማጥፋት የተደረገውን ነገርና እንደገና ወደ ሀገር በሰላም እንዴት እንደመለሳት አይተሃል። አንተ ያወራኸኝ ነህ ትፈልጊያለሽ? አዎ ሂጅ ብላ ይላልች። ሌላ ሚሊዮን ነገሮች አሉ። ምን ብነግርህ እኔ ጋር ሚሊዮን ነገር ስላለ ጊዜ ነው የምወስደውና በኤጀንሲ ጉዳይ ላይ እንደ መንግስት፣ እንደ ኤጀንሲ፣ እንደ ማህበር ብዙ ስራ ይጠብቅብናልና ለምን የሰው ኃይል አለን። የሰው ኃይላችንን ደግሞ ምን ማድረግ አለብን? ማሰማራት አለብን። ይሄ ደግሞ አደራ የተጣለው ዜጋና ዜጋ ነው። እኛም ዜጋ ነን። እንደ ማህበርም እንደ ኤጀንሲም ስለሚጠበቅብን ከሰራንበት ነገ ጥሩ ነገር እናመጣለን። የዛሬ 20 ዓመት የነበረውና ዛሬ የነበረው ይሄ ዘርፍ በጣም ይለያያል። አሁን ደግሞ እዚህ ጋር እኔ ክብርት መፍሪያት ትልቅ ስራ የምትሰራ ነችና እዚህ ቦታ ሲያመጧት ዝም ብሎ እንደቀላል አይደለም ያመጧትና ከመጣችን በኋላ ብዙ ነገሮችን እንደሰራች አውቃለሁ። ስለዚህ ለመንግስት በጣም ትላልቅ ነገር መስራት የሚችሉ ሰዎች ናቸው እዚህ ጋር ያስቀመጧቸውና እንዲለወጥ እያደረጉ ያሉት አቶ ዳንኤል ብንሄድ፣ ዶክተር ተሻለን ብንሄድ፣ አቶ ሰለሞንን እዚህ ዘርፍ ላይ ያሉትን የመጡት ሚኒስቴርና ሚኒስቴር ዴታዎች
ከአማካሪዎቹና ከምናምኖቹ ብዙ የሚሰሩ ሰዎች ነው ስለሆኑ እዚህ ጋር ያመጣቸው ደግሞ በምክንያት ነው የመጡት። አምባሳደር ግርማ ደግሞ ይሄንን ዘርፍ በስነ ስርዓት የሚመሩት እሳቸው ነውና እሳቸው ደግሞ ማቹሪቲ ማንም ያውቀዋል የኢትዮጵያ ሕዝብና ይሄ ስለታመነበትና ለውጥ የሚፈልግ ዘርፍ በመሆኑ እኛ መረተን ወደ ዘርፉን ትክክለኛ ቦታ ብናመጣ ጥሩ ነው እላለሁ። ጥሩ እንግዲህ በቀጣይ ደግም ያሁን በቀጣይ ልበልህና በርካታ ፕሮፌሽናል ባለሙያዎችን ወደ መካከለኛ ምስራቅ ልካችሁ ድጋሚ እዚህ ስቱዲዮ ላይ እንደማገኘህ ተስፋ ላድርግ።